የፖለቲካ ድርጅቶች ሁሉ አንጋፋው ነው፣ የመጀመሪያው ነው ማለት ይቻላል። 50 ዓመት ሙሉ አንጋፋነቱ እድሜው ነው ወይስ ምን አምጥቶ ነው? የሰላማዊ መንገድ ባለበት ሁሉ ኦነግ አለ። ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኝ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? ለምሳሌ ምኒልክ ሰውን አትግደል ጋለም ቢሆን ይላል እኮ። ህግ እኮ ነው፣ የተጻፈ ህግ እኮ ነው። አሁን ምርጫ አሸንፋችሁ ግን ስልጣን ብትይዙ ቶሎ ብላችሁ የህገ መንግስታዊ የሆነውን ራስን እድል በራስ የመወሰን መብት እንዲረጋገጥ ነው የምታደርጉት ወይስ ስልጣኑን ካገኛችሁ በኋላ ልክ እንደ ህወሓት ወያኔ ወደ ኢትዮጵያዊነት ትመለሳላችሁ? ቋንቋችን የስራ ቋንቋ አድርገናል። አዎ። የማን የስራ ቋንቋ አደረጋችሁት? ኦሮምኛ የኦሮሚያ ክልል ስራ ቋንቋ አይደለም እኮ። እናንተ ብቻ አይደላችሁም፣ ሁሉም ክልሎች የራሳቸውን የስራ ቋንቋ በህገ መንግስታቸው ይወስናሉ። የትግሉ ማለት ነው። የኢትዮጵያ የስራ ቋንቋ አሁንም አማርኛ ነው። የኢትዮጵያ የስራ ቋንቋ አማርኛ ነው በህገ መንግስቱ መሰረት። በኢትዮጵያ ውስጥ ትልቁ ብሔረሰብ ግን ኦሮሞ ነው። ስለዚህ ዴሞክራሲ ቀደም ሲል እንዳልነው ትዕግስትንና ደግነትን ይጠይቃል። ጥርጥር የለው። ጥርጥር ከሌለው ደግሞ እንደሆነ ለሌንጮ ባቲና ለሌንጮ ለታ ትዕግስትና ደግነት ያላሳየ ኦነግ ለሙሃባና ለና አብዲ ደግነትና ትዕግስትን ሊያሳያቸው ምንድነው ያደረገው? ሌንጮ ባቲና ሌንጮ ለታ ነው። የት ነው አሁን ኦነግ የሚወዳደረው? የኦሮሚያ ውስጥ አዲስ አበባ፣ ድሬዳዋ። አዲስ አበባ ላይ ኦነግ አሁን የራስን እድል በራስ የመወሰን መብት በሚለው አቋሙ የሚመረጥ ይመስሎታል? ለምን አይመረጥም? አዲስ አበባ እንዲህ አይነት አስተሳሰብ ያለው አዲስ አበባ ይኖራል? አዲስ አበባ ከሌላው ኢትዮጵያዊ የተለየ ነው እንዴ? አዲስ አበባ በራስ የመወሰን መብት ብዙ አዲስ አበባ የተለየ አይደንቲቲ የለውም። አዲስ አበባ የአዲስ አበባ አይደንቲቲ ያለው የአዲስ አበባ አይደንቲቲ የሁሉም ከተሞች አይደንቲቲ ነው። አዲስ አበባ ብቻ አይደለም። እሱ ናዝሬትም እኔ ለምሳሌ አዲስ አበባ ልጅ ነው። እኔ አዲስ አበባ ልጅ ነኝ። አይደንቲቲ አዲስ አበባ ነው። እኔም አዲስ አበባ ነው። አዳማ አይደለሁም። እና አይደንቲቲው አዲስ አበባ ነው አይደለም። ምን አዲስ አበባ ውስጥ ያለ ፍላጎቱ ነው። በመጀመሪያ የአዲስ አበባ ልጅ ነው። ከተማ ምሎት አቶ አለማየሁ ሰው ስለሚሰማን ነው። የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦነግ አለ። አዲስ አበባ ይገርማል በጣም። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ የስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ይህ ብቻ! ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የዛሬው ዝግጅታችንን ጀምረናል። እንደተለመደው እንግዲህ ምርጫ እንደመቃረቡ ቀደምም ሲል በነበሩን ፕሮግራሞች ላይ እንዳስተዋወቅ ነው ከዚያው ከምርጫ ጉዳዮች ሳንርቅ ፓርቲዎችን በተመለከቱ ጉዳዮች ላይ ትኩረት የምናደርግ መሆኑን አስታውሰን ነበር። በዚያው መሰረት ነው ዛሬም የምንቀጥለው። የዛሬው እንግዳይ ደግሞ የኦሮሞ ነጻነት ግንባር ኦነግ የውጭ ግንኙነት ኃላፊ አቶ አለማየሁ ዲንሳ ናቸው። ጥሪያችንን ተቀብለው እዚህ ስቱዲዮአችን ድረስ ስለተገኙ በስለ ነጻ ሀሳብ ተመልካቾቻችን ስም ከልብ አመሰግናለሁ። አመሰግናለሁ። እሺ፣ ስለዚህ ጉዳያችንን ከመጀመራችን በፊት እንግዲህ የኦሮሞን ህዝብ ወይም የኦሮሞን ማህበረሰብ ሽፋን በማድረግ ወይም ደግሞ የኦሮሞን ህዝብ እንወክናለን በሚል በርካታ ድርጅቶች በተለይ ደግሞ ጎላ ብለው አንድ አራት ድርጅቶች እናውቃለንና
ከነዚያ እናንተ የትኞቹ ናችሁ? በምን ትለያላችሁ? ኦነግ ማን ነው? ከሱን ጀምር። ማን ነው ኦነግ? የኦሮሞ ነጻነት ግንባር በፈረንጆቹ 1973 ዓ.ም ከዛሬ 50 ዓመት በፊት የተቋቋመ ለኦሮሞ ሕዝብ መብት ለኦሮሞ ሕዝብ ነጻነት የሚታገል ብዙ ጊዜውንም በትግል ያሳለፈ በኦሮሞ ምሁራን ቀደምት በነበረው ስርዓት ላይ ባላቸው ተቃውሞ የተነሳ ከብዙ ውጣ ውረድ በኋላ የተቋቋመና ላለፉት 50 ዓመት በትግል ላይ ያለ ድርጅት ነው። ከኦሮሞ የፖለቲካ ድርጅቶች ሁሉ አንጋፋው ነው፣ የመጀመሪያው ነው ማለት ይቻላል። ከዛ ቀደም ብሎ ግን የተበጣጠሱ የትግል አካሄዶች ነበሩ። ያንን የተበጣጠሱ የትግል አካሄዶችን አንድ ላይ በማጣመር የፖለቲካ ፕሮግራም በመመስረት በ1973 እንዳልኩት ወጥ የሆነ የፖለቲካ ስርዓት ይዞ የተቋቋመ የፖለቲካ ድርጅት ነው። ከዛ ጀምሮ እንግዲህ በኢትዮጵያ የፖለቲካ ትግል ውስጥ የነበረ ነው። አብዛኛውን ትግሉን ሲያሳልፍ የነበረው በትጥቅ ትግል ነው። እስከ 1991 ወይም 83 ዓመተ ምህረት ድረስ የትጥቅ ትግል ሲያካሄድ ነበር። የደርግ መንግስት ወድቆ የሽግግር መንግስት በኢህአዴግ አማካኝነት ሲቋቋም ካቋቋሙት ውስጥ አንደኛው የኦሮሞ ነጻነት ግንባር ነው። የኦሮሞ ነጻነት ግንባር ቻርተርን በማጽደቅ በኩል ከፍተኛ ሚና ነው የተጫወተው። በወቅቱ ለአንድ ዓመት በዛ ሽግግር መንግስት ቆይቶ ነበር። ከአንድ ዓመት በኋላ በመንግስት ጫና ከሽግግር መንግስቱ ለመውጣት ተገዶ ነበር። በ1984 መጨረሻ ማለት ነው። ተመልሶ አሁንም ወደ ትጥቅ ትግል ነው ገባው። እንግዲህ ረዘም ላለ ጊዜ ከዛን ጊዜ ጀምሮ እስከ 2010 ድረስ በትጥቅ ትግል ቆይቶ አሁንም በመንግስት ለውጥ በመምጣቱ ወደ ኢትዮጵያ ተመልሶ ገብቶ በሰላማዊ ትግል ለማድረግ ተመዝግቦ እየተንቀሳቀሰ ያለ የፖለቲካ ድርጅት ነው። የፖለቲካ ድርጅትነት እንግዲህ አንዱ መገለጫው በምርጫ መሳተፍ ነው። 50 ዓመት ሙሉ አንጋፋነቱ እድሜው ነው ወይስ ምን አምጥቶ ነው? 50 ዓመት ሙሉ በትግል መቆየት በራሱ ምናልባት አጋጣሚውን ተፈጥሮ የመጀመሪያነቱ ለኦሮሞ ሕዝብ እኩልና እንደ ብራንድ መሆኑን እንደ ቢዝነስ እየተጠቀመበት ካልሆነ በስተቀር ኦነግና መሪዎቹ አንጋፋነት ማለት ሰው እንዴት ከ50 ዓመት በላይ ዝም ብሎ ሲዋጋ ይኖራል ወይም ለነጻነት ይታገላል? ከማነስ ነው ነጻ የሚሆነው? ለመጀመሪያ ጊዜ ነው በዚህ ዓመት ምርጫ የሚወዳደረው እና 50 ዓመት ሙሉ ምርጫ ያልተወዳደረ ፓርቲ አንጋፋ ነው ብሎ መናገር በራሱ ነውር አይሆንም? የኦሮሞ ነጻነት ግንባር በምርጫ የተሳተፈበት ጊዜ አልነበረም። እውነት ነው እንዳልኩት የኦሮሞ ተሳትፎ አያውቅም አልነበረም ሳይሆን ተሳትፎ አያውቅም። ያችኛው አልኖሮ አያውቅም። ያችኛው አባባል ትንሽ ታለዝባለች። ጥረቶች እንዳሉ ለማመላከት ፈልጌ ነው። በመጀመሪያ ደረጃ በትጥቅ ትግል ነው የነበረው ለረዥም ጊዜ እንዳልኩት። ለምርጫ የሚያመች ሁኔታ በኢትዮጵያ ውስጥም የለም። በሰላማዊ ትግልም ለመታገል የነበረው ሁኔታ አመቺ አልነበረም። አንዱ አማራጭ የነበረው ተገፍቶ ወደ ትጥቅ ትግል መግባት ነበርና ረዘም ያለውን ጊዜውን እንዳልኩት በትጥቅ ትግል ያሳለፈ የፖለቲካ ድርጅት ነው። በ1983 የሽግግር መንግስት ሲቋቋም ቀጥሎ የተጠበቀው የምርጫ ሂደት ነበረ ይካሄዳል የተባለው። ለምርጫ ምቹ ሁኔታ እንዳይኖር ከሚያደርጉ ምክንያቶች መካከል አንዱ ወይም ማሳያዎች መካከል አንዱ የሰላም ሁኔታ ይመስለኛል። አሁንም ብዙ ጊዜ የሚያጨቃጭቁ ጉዳዮችና አንዱ ለምርጫ ምቹ ሁኔታ እንዳይኖር ከሚያደርጉት አካላት መካከል ኦነግ ግንባር ቀደሙ አይደለም ወይ? በተለይ ኦሮሚያ ክልል ላይ ካልሆነ 50 ዓመት ሙሉ አያሰለችም ወይስ? ደግሞ አንዳንድ ጊዜ ቢዝነስ ነገር ይመስላል። የከማል ገልቹ ኦነግ የገሌ ኦነግ እንዲሁ ማስቀጠል ገና የዛሬ 150 ዓመትም ኦነግ በዚህ መልክ የሚዘልቅ ነው የሚመስለው አይደለም። ነገሩን ግልጽ ለማድረግ በ83 የሽግግር መንግስት ሲቋቋም እኮ በሰላማዊ መንገድ ለመታገል ነው የገባው።
ሰራዊቱን ወደ ካምፕ ነው ያስገባው። በደንብ የሚታወቅ ነው፣ ዶኩመንት የተደረገ ነገር ነው። በዛን ጊዜ የሙከራ ምርጫ በሚል የኢህአዴግ መንግስት በአንዳንድ ቦታ ሳምፕል ወስዶ ምርጫ ተካሄደ። አዲስ አበባንም ጨምሮ ነው የተካሄደው። በዛ ምርጫ ኦነግ ከፍተኛ ድምፅ ነው ያገኘው። ከኦነግ ከሽግግር መንግስት መውጣት ምክንያት የሆነም ያ የሙከራ ምርጫ ነበር። ቦታ ያሳጠናል አይነት ስሜት የፈጠረ ይመስለኛል። ከዛ በኋላ ሰራዊቱ ባለበት ካምፕ ውስጥ ከበባ ነው የተደረገው። ጦርነት በመንግስት ነው የታወጀው። ኦነግ አማራጭ አልነበረውም ከመውጣት ውጭ። የነበሩትም እዚህ የነበሩትም የቆዩትም እስር ቤት ነው የገቡት። ሌሎቹም ተገደሉ። ወደ ጦርነት ነው የተገባው። ከዛ በኋላ ደግሞ አንዳንድ እንግዲህ የዲፕሎማቲክ ጥረቶች ሲካሄዱ ነበረ። እርቅ ለማውረድ አልተቻለም። ኦነግ የትጥቅ ትግል ምርጫው አይደለም። የሚያተርፈውም ነገር የለም። የሰው ህይወት ነው የሚገበርበት። ትልቅ መስዋዕትነት ነው የሚከፈልበት። የሚያውቀው ነው የሚያውቀው። መቼ ነው ከስርን ብሎ ታዲያ የሚያስበው? 50 ዓመት ሙሉ የሰው ህይወት 50 ዓመት እኮ ለምርጫ የሚያመች ሁኔታ ሲፈጠር እኮ ገና ከዚህም በኋላ 150 ዓመት ለምርጫ ለምን አሁን እኮ ምቹ ሁኔታ ባይፈጠር እንደዚሁ የሰው ህይወትን እየገበረ ይዘልቃል አይደለም። የምርጫ ሁኔታና ሰላማዊ ሁኔታ እስከሚመቻች ድረስ ነው። ይሄ እኮ በኦሮሞ ነጻነት ትግል ብቻ አይደለም። ረዘም ያለ የትግል ያካሄዱ ብዙ የነጻነት ኃይሎች በአፍሪካም በሌሎችም ሀገሮች አሉ። ይሄ ሁሉ የነጻነት ትግል የሚካሄደው የተመቻቸ የፖለቲካ ስርዓት ተመስርቶ ሰዎች በምርጫ መንግስት መመስረት የሚያስችል ሁኔታ ሲፈጠር ወደዛ ተመልሶ ነው የሚገባው። ኦነግም ባገኛቸው አጋጣሚዎች ገብቷል። በ2018ም የመጣ ነው በዚህ ምክንያት ነው። የአይሪሽ ሪፐብሊካን አርሚ የሚባል አለ፣ ያውቁታል ብዬ አስባለሁ። እና የእንግሊዝ መንግስት ጌጅ መለኪያ ነው ፖለቲካውን። እና አሁን እንደውም ለኦሮሞ የተሻለ ጊዜ በመጣበት ሁኔታ ላይ አሁንም ለምርጫ ምቹ ሁኔታ የለም በሚል ወጣ ገባ የሚለው ኦነግ ልክ እንደ አይሪሽ ሪፐብሊካን ፓርቲ የኦሮሚያ ክልላዊ መንግስት ማስፈራሪያ ቡድን ነው ብለው የሚያነሱባቸው ወይም የሚተቿቸው ትክክል አይደሉም የሚመስልም ነገር ስላለ ትክክል አይደሉም። ኦነግ ከመጀመሪያውኑ ትግሉንም ሲጀምር በሰላማዊ ትግል ነው የጀመረው። በምርጫ ያምናል፣ በህዝብ ወሳኝነት ያምናል። የፖለቲካ ፕሮግራሙ እንደምለው በህዝብ ወሳኝነት የሚፈጠርን የፖለቲካ ስርዓት ለመመስረት ነው የሚታገለው። የትጥቅ ትግል አማራጩ አይደለም። እድል ሲዘጋ በሰላማዊ መንገድ መታገል ሲያቅተው የሄደበት መንገድ ነው እንጂ የሰላማዊ መንገድ ባለበት ሁሉ ኦነግ አለ። ይህንን ደግሞ ያው አሁን ባለው ተጨባጭ ሁኔታ በተለይ ለኦሮሞና ለኦሮሚያ ክልል ወይም ደግሞ ኦሮሞን ወክላለሁ እንደሚል አንድ ፓርቲ ከነበረው አንጻራዊ ነው እንግዲህ ሰላማዊ ሁኔታና ሌሎች ምቹ ሁኔታዎች አሁን በተሻለ ሁኔታ የምትንቀሳቀሱበት እድል ለኦሮሞ ተፈጥሯል የሚሉ አካላት አሁንም በተመሳሳይ እንደቀደመው አይነት ምቹ ሁኔታ የለም የሚለው ነገር ስለሚፈለግና የክልሉ መንግስት ወይም የአሸናፊ ፓርቲ ሆኖ የብልጽግና ፓርቲ የኦሮሚያ ክንፍ አለ አይደለ? የዚያ የማስፈራሪያ ቡድን ናችሁ ነው የሚባለው። አይደለም ሌላ ካልሆናችሁ እሺ። ሌላ እንግዲህ ሁላችሁም የኦሮሞ እንወክላለን የምትሉ አካላት ዛሬም ጥያቄዎቹ አልተመለሱም የሚል ነገር ታነሳላችሁ። እንግዲህ አሁን የኦሮሞ ብልጽግና ክንፍም በስልጣን ላይ ነው ያለው ከሌሎቹ ጋር በአንድ ላይ ተዋህዶ። ስለዚህ በዚያ በኩል ሌላ ኦፌኮ የሚባልም አለ። ማነው ደግሞ የኦሮሞ ነጻነት ሰራዊት የሚባልም አለ። የኦሮሞ ጥያቄ አልተመለሰም ነው ዞሮ ዞሮ ጉዳዩ። እናንተም በዚያ መንገድ የኦሮሞ ጥያቄ ምንድን ነው? እስቲ በመሰረታዊነት የኦሮሞ ጥያቄ ማለት ቆይ የህዝቡ ነው ወይስ የእናንተ የሊቃኖቹ ነው? የእናንተ ፍላጎት እስካልተሟላ ድረስ የኦሮሞ ጥያቄ አልተመለሰም ማለት ነው? የኦሮሞ ጥያቄ ከሌላው የኢትዮጵያ ህዝብ የተለየ ነው? ምንድን ነው ፍላጎታችሁ? መጀመሪያ ለማስተካከል ያህል የኦሮሞ ፕሮስፔሪቲ ፓርቲ የሚባል የለም። ፓርቲ የሚባል አለ እያልኩ ሳይሆን ክንፍ የብልጽግና ፓርቲ የኦሮሚያ ቅርንጫፍ እሱ የተመዘገበ አይደለም። አንድ ፓርቲ ነው ያለው፣ ብልጽግና ነው ያለው። በዛ እንስማማለን። ያ ደግሞ የመላውን ኢትዮጵያ የሚወክል ፓርቲ ነው።
ስለዚህ የኦሮሞን ህዝብ የኦሮሞ የሶማሌ የምናምን የብልጽግና ፓርቲ የሚባለው በምርጫ ቦርድ የሚታወቅ የለም። ያለው አንድ ወጥ ፓርቲ ነው እና እሱ ማደናገሪያ ሊሆን ስለሚችል እዛ ላይ ስለዚህ የኦሮሞ ብልጽግና ፓርቲ የሚባል ከሌለ ልክ ነው፣ ቅርንጫፍ ነው ያለው። ቅርንጫፉ ግን የኦሮሞ ህዝብን አይወክልም ብላችሁ ነው እናንተ የምታስቡት? ወል እነሱ እኮ በኦሮሞነትም ሴንስ አይደለም። አንደኛ የፓርቲውን አደረጃጀት ማወቅ ያለበት እናንተ የመጀመሪያው በኦሮሞነት ሴንስ ነው መመራት ያለበት አላልንም እኮ አላልንም። ግን የብልጽግና ፓርቲ አገራዊ ፓርቲ ነው። በኢትዮጵያ ስም የተመሰረተ ፓርቲ ነው። ብሔር የሌለው ፓርቲ ነው። ስለዚህ አሁን በቅርንጫፍ ምናምን እየተበጀበት ከብሔሮች ጋር ለማገናኘት የሚደረገው ነገር ከአደረጃጀቱ ውጭ ያለ ስለሆነ እሱን ለማስተካከል ነው። የኦሮሞ ነጻነት ግንባር ከስሙ እንደሚገለጸው ለኦሮሞ ነጻነት ተብሎ የብሔር የሌለውን ብልጽግና ፓርቲ እንትሆነውና ብሔር ያላቸውን ኦፌኮ የኦሮሞ ፌዴራሊስት ፓርቲ ነው። ኦነሰ የኦሮሞ ነጻነት ሰራዊት፣ እናንተ ደግሞ ኦነግ የኦሮሞ ነጻነት ግንባር። የኦሮሞ ህዝብ ጥያቄ የኦነግ አመራሮች ጥያቄ ነው? የኦፌኮ አመራሮች ጥያቄ ነው ወይስ የማን ነው? እንደዚህ እንደ ህዝብ በርካቶቹ በአንጻራዊነት ጥያቄዎቻችን ተመልሰዋል በሚሉበት ሁኔታ ላይ የኦሮሞ ህዝብ ጥያቄ አልተመለሰም ስትሉ ማንን ነው? እናንተና ህዝቡን ነው? እንግዲህ ማን ነው ተመልሷል ያለው፣ ማን ነው ተመልሷል አልተመለሰም ያለው የሚለውን ነገር ለማጣራት ጊዜ ይፈጃል። ግን እኛ እንደ ፖለቲካ ድርጅት የህዝብ ጥያቄ ማለት ይዘን ያለነው የፖለቲካ ፕሮግራም የራስን እድል በራስ የመወሰን መብት መረጋገጥ አለበት የሚል ነው። ይህንን አጀንዳ በ1991 በፈረንጆቹ የሽግግር መንግስት ሲቋቋም የቻርተሩ አካል አድርገን በኋላም በኢህአዴግ መንግስት በ1995 በፈረንጆቹ በወጣው ኮንስቲቲዩሽን አንቀጽ 39 ላይ ሰፍሯል። የኦነግ ፖለቲካ ፕሮግራም ማለት ያ ነው። ስለዚህ አሁን እኛ እየታገልን ያለ ነው ይሄ በመብት ደረጃ በህግ የተረጋገጠ በኢትዮጵያ ህገ መንግስትም የተረጋገጠ በዓለም አቀፍ በተባበሩት መንግስታት ድርጅት ቻርተርም የተረጋገጠውን የህዝብን የራስን እድል በራስ የመወሰን መብት ይተግበር ነው እያልን ያለ ነው። መጽሐፉ ብቻ በቂ አይደለም። ህዝብ ይጠየቅ፣ ምን እንደሚፈልግ ህዝብ ይጠየቅና በህዝብ በሚወስነው ውሳኔ መሰረት መካሄድ አለበት ነው። ይሄንን ግን የምትፈልጉት እናንተ አሁን የፕሮሲጀር ይመስላል። ኢትዮጵያ በኦነግ ቁጥጥር ስር ሆና ነው ወይስ በኢትዮጵያን ቁጥጥር ስር ሆና ነው? ኢትዮጵያን እንቆጣጠር የሚል ዓላማ አልነበረንም። እኛ እኮ የኦሮሞን ህዝብ ጥያቄ ነው አነሳ ነው መጀመሪያ። የኦሮሞ ህዝብ ጥያቄ ግን ከኢትዮጵያን ተነጥሎ የሚታይ አሁን እናንተ የምትሉትን ራስን እድል በራስ የመወሰን ጥያቄ የሁሉም የኦሮሞ ህዝብ ፍላጎት ነው ብላችሁ ነው የምታስቡት? መብቱ ነው በመጀመሪያ ደረጃ መብቱ። እዚህ ላይ መግባባት ካለ እዚህ ላይ መብቱ ነው። ግን ሁሉም የኦሮሞ ህዝብ መብቴ ነው ብሎ ጠይቋል ወይ? አንድ ሁለተኛ ጠይቆ ከሆነና የጋራ መግባባት ካለ አሁን በኦሮሚያ ክልል ውስጥ ወይም ደግሞ ኦሮሞን እንወክላለን በሚሉ ፓርቲዎች ኢቨን በፓርቲዎቹ መካከል እርስ በርስ ፓርቲ ውስጥም ባሉ አመራሮች መካከል እርስ በርስ ዛሬም ጭቅጭቅና የጭቅጭቅ አዙሪቱ አልተለያችሁም ማለት ይሄ አቋም አሁን እርሱ የሚሉኝ የራስን እድል በራስ የመወሰን ህገ መንግስታዊ መብት አንቀጽ 39 ላይ የተጠቀሰው ነገርን በሱ ላይ ራሱ የኦሮሞ ነጻነትን የሚጠይቁ እንደ ፓርቲ እንኳን ብናይ ይሄን የሚደግፉ ሁለታችሁ ኦሮሞ ነጻነት ሰራዊትና ምናምን ነው፣ እነዚህኞቹ ደግሞ እንደዚህ አይነት አስተሳሰብ የላቸውምና በጅምላ እናንተ ፍላጎት ስለሆነ የኦሮሞ ህዝብ ፍላጎት ሁሉ የራስን እድል በራስ የመወሰን መብት ነው ብላችሁ ነው የምታስቡት? የኦሮሞ ህዝብ ፍላጎት መሆኑና ያለመሆኑ ለኦሮሞ ህዝብ ጥያቄው ቀርቦ የኦሮሞ ህዝብ ጥያቄውን መልስ ሰጥ ነው የሚታወቀው። እኛ እያልን ያለ ነው ይሄ የመብት ጥያቄ ስለሆነ ይሄ የመብት ጥያቄ የኦሮሞ ህዝብ ቀርቦ የኦሮሞ ህዝብ ይወስንበት ነው። ከዛ በኋላ እሱ የሚወስነው ውሳኔ ኦነግም ይቀበላል፣ ሌላውም ይቀበላል። አሁን ችግሩ የኦሮሞን ህዝብ በራሱ ጉዳይ ላይ የመወሰን መብት እንዲረጋገጥ ለህዝቡ መቅረብ ያለበት ጉዳይ አልቀረበም ነው። በኢትዮጵያ ውስጥ ደግሞ ትልቁ የፖለቲካ ችግርም ያለው የፖለቲካ ኤሊቶች ናቸው የፖለቲካውን ስርዓት የሚዘረጉት። እስካሁን ድረስ ያለው ይሄ ነው። በንጉሱም ስርዓት ግለሰቦች ናቸው፣ በደርግም የተወሰኑ ኤሊቶች ናቸው፣ በኢህአዴግም ፖለቲካውን ያሸነፉ ኤሊቶች ናቸው የፖለቲካውን ስርዓት የሚዘረጉት። የሚሆነውን ለህዝቡ ይሆናል ብሎ የሚያቀርቡት እነሱ ናቸው። ህዝብ የትኛውም የኦሮሞ ህዝብም ይሁን ሌላኛው የኢትዮጵያ ህዝብ ስለሚፈልገውና
ስለፈልገው የመንግስት አይነት የአወቃቀር ሁኔታ የተጠየቀበት አጋጣሚም አልነበረም። ይሄንን እንዲተገበር የሚፈልገው የኦሮሞ ነጻነት ግንባር ነው አንዱ። እንዲተገበር ትፈልጋላችሁ እንጂ ያጠናችሁት ወይም ሪሰርች አድርጋችሁ የደረሳችሁበት ወይም እዚህ ድምዳሜ ላይ ያበቃችሁ የኦሮሞ ህዝብ ፍላጎት የራስን እድል በራስ የመወሰን መብት ተረጋግጦ ማየት ነው የሚል ድምዳሜ ላይ አልደረሳችሁም ማለት ነው? ደርሰናል እንጂ የኦሮሞ ህዝብ እስካሁን አልተጠየቀም እኮ ህዝቡ አልተጠየቀም። ገና ይጠየቅ እንጂ በራሳችሁ በሰራችሁት ሪሰርች ወይም ሌላ የጥናት ስነ ዘዴ ይሄ አሁን እናንተ የምትሉት ኢትዮጵያ ወይም የፌዴሬሽኑ አካል የሆነው የኦሮሚያ ክልል ወይም ኦሮሚያ ክልል ውስጥ የሚኖረው ማህበረሰብ ፍላጎት ነው ብላችሁ ደምድማችሁ የምትናገሩት ሁልጊዜ እናንተ ፍላጎት የኦሮሞ ህዝብ ፍላጎት ነው ወይ ነው ጥያቄው? የኛ ፍላጎት የኦሮሞ ህዝብ ፍላጎት ይሁን አይሁን እንዳልኩ ህዝቡ ተጠይቆ ቢወስን ይሻላል። እሱን ሳትጠይቁት ታዲያ እናንተ ራስ ድል በራስ የመወሰን አጀንዳ አድርጋችሁ እንዴት መጣችሁ? ሳይወስን በእኛ በኩል የነበረውን በኦሮሞ ህዝብ ላይ ሲደርስ የነበረውን ግፍ በደንብ ስለምናቅ ስላጠናን በኢትዮጵያ ውስጥ ኦሮሞ የነበረው ፖዚሽን ምን መስል እንደነበረ በሚገባ ስለምናቅ የኦሮሞ ህዝብ መብት መከበር አለበት። ስለዚህ የኦሮሞ ውስጥ ላይና ወይም የኦሮሞ ማህበረሰብ ላይ ሲደርስ የነበረውን ግፍ ስለምታውቁ ስለዚህ የኦሮሞ ነጻነት ማለት ኦሮሞዎች ከኢትዮጵያ ግዛት ተነጥለው ራሳቸውን መመስረት አለባቸው በሚለው ነው ወይስ ሌሎቹ ማንኛውም ፖለቲካ፣ ኢኮኖሚያዊና ማህበራዊ ግፍና ጫና ሲደርስበት ከነበረው በኢትዮጵያ ከሚኖር ከሌላው ህዝብ ጋር ተባብሮ አብሮ ነጻ ወጥቶ መስራት ነው የኦሮሞ ነጻነት ማለት ነው? ይሄ የተለያየ ፖለቲካ እይታ ነው ያለው። በዚህ ዙሪያ ላይ ብዙ የፖለቲካ ፓርቲዎችም ናቸው ያሉት። እኛ እያልን ያለ ነው የኦሮሞ ህዝብ የሚፈልግ ከሆነ የራሱን ነጻ መንግስት መመስረት የሚያስችለው ሁኔታ ያስፈልገኛል ካለ መከልከል የለበትም። የኦሮሞ ህዝብ በኦነግ አረጋግጦ ነው በኦሮሞ ፌዴሬሽን እኖራለን ካለ በፌዴሬሽንም የመኖር መብቱ እየተጠበቀ ነው። የኦነግ ፍላጎት የቱ ነው? የኦነግ የተለየ ፍላጎት የለውም። የኦነግ ፍላጎት ኦነግ አሁን ሌሎች ፖለቲካ ድርጅቶች የመገንጠል አጀንዳ አለው ምናምን ብሎ ነው የሚያወሩት። አንድም ጊዜ እኮ ለዚህ እኮ ነው ግልጽ ስላልሆናችሁ መግባባትም ስለሌለ በእናንተ መካከል ቢዝነስ ነው ኦነግ። ቢዝነስ አይደለም። የራስን እድል በራስ የመወሰን መብት ህገ መንግስታዊና ዓለም አቀፋዊ መብት ነው። ይሄ መብት ይረጋገጥ ማለት ምኑን ነው ቢዝነስ የሚያደርገው? የኦሮሞ ነጻነት ማለት ነው የምልዎት ልክ በኦሮሞ ማህበረሰብ ላይ ሲደርስ የነበረው ግፍና ጫና ኢኮኖሚያዊም ሆነ ፖለቲካዊ በደል ሌላውም በኢትዮጵያ ውስጥ የሚኖር ማህበረሰብ ላይ ሲደርስ ነበርና አብሮ በጋራ ከነዚህ ማህበረሰቦች ጋር በመሆን ከነበረው ግፍና ጭቆና ተላቆ በነጻነትና ዴሞክራሲያዊት በሆነች ኢትዮጵያ ውስጥ አብሮ መኖርን መሰረት ያደረገ ነው ወይስ ተገንጥሎ ነጻ የሆነ ኦሮሚያን መመስረት ነው የእናንተ ነው? ይህንን ግልጽ አለማድረጋችሁና በእናንተ ውስጥም ግልጽ ያልሆነ ነገር በመኖሩ ቆይ የጋራ መግባባትን ባለመኖሩ አሁን ማህበረሰቡ እኮ ነው እየዳከረ የሚገኘው። እናንተ የምትሉትን የራስን እድል በራስ የመወሰን መብት የማይደግፍ ደግሞ ሌላ የኦሮሞ ልሂቅ ቡድን አለ። ሊኖር ይችላል ሳይሆን አለ። ስለዚህ ህዝቡን እንደዚሁ 50 እና ከዚያ በላይ ለሆኑ ዓመታት በ3 እና በ4 ኦሮሞን እንወክላለን በሚሉ ፓርቲዎች ግራና ቀኝ እየጎተታችሁት በዚያ በዚህ እያወዛወዛችሁት እናንተ የራሳችሁን ቢዝነስ እያራመዳችሁ ነው። ጥሩነቱ እኮ ለዚህ መፍትሄው ህዝቡ መጠየቅ ነው። ምን ችግር አለው ታዲያ? ህዝቡ ዕቃ አይደለም ወደዚህ ወደዛ የሚወዛወዘው። ሁሉም የፖለቲካ አመለካከት አለው። በአማራ ውስጥ የተለያየ የፖለቲካ ፓርቲ ነው ያለው። በደቡብ ውስጥ የተለያየ የፖለቲካ ፓርቲ ነው ያለው። በኦሮሞ የተለያየ ፖለቲካ ፓርቲ ናቹራል ነው፣ መኖር አለበት። የተለያየ እይታ መኖር አለበት። ያንን እንቀበላለን። እኛ ግን የፖለቲካ ፕሮግራማችን ግልጽ አድርገን አስቀምጠናል። በመንግስትም አንቀጽ 39 ነው ብለን አስቀምጠናል እኮ። ያ ምኑ ነው ኮንፊውዥኑ? ራሱ ህገ መንግስቱ ትክክል አይደለም ነው። የአንቀጽ 39 የሚለው የብሔር ብሔረሰቦች መብታቸውን የመወሰን እንትን እንዳላቸው ነው የሚገልጸው። ይሄም ደግሞ እስከ መገንጠልና የራስን መንግስት እስከ መመስረት ይላል። ይሄ እኮ ህገ መንግስት ነው። አሁን የኦነግ ፕሮግራም በዚህ ህገ መንግስት ላይ ያለ ነው፣ የተለየ አይደለም የተጻፈው። አሁን እየተባለ ያለው ይሄ መብት ተጽፎ ካለ
ይሄ መብት ለህዝቡ ተደርሶ ህዝብ ይፍረደው ነው። ይሄው ነው። ስለተጻፈ መብቱ ተረጋግጧል ማለት አይደለም። የፖለቲካ ኤሊቶቹ የፌዴራል ስርዓት መስርተናል። አሁን ያለው የፌዴራል ስርዓት ለምሳሌ ስሙ ነው ፌዴራል ስለሆነ እኮንም የፌዴራልን ኳሊቲ የሚያሟላም አይደለም። ክልሎች የራሳቸው ኢንዲፔንደንስ የላቸውም። ሁሉም ነገር ከማዕከል የሚፈስ ነው። ውሳኔዎች ምንድን ነው ማሳያው? በምን አወቃችሁ? ሁሉም ነገር ምክንያቱም ማነገራችሁ አለም እየኖር ነው። ክልልን እየመሩ ያሉት አቶ ሽመልስ አብዲሳና ካቢኔያቸው ነው ወይም የጨፌ ኦሮሚያ ነው? ከዚያ ውጪ ከማዕከል ነው ብለው የነገሩት የብልጽግና ሰዎች አሉ ወይስ ማንኛውም ነገር? በዚህ ሀገር ችግሩ ያለው አጥንተናልን። በዚህ ሀገር በፓርቲና በመንግስት መካከልም ልዩነት የለውም። የፓርቲ ጽህፈት ቤት አለ ከመንግስት ስትራክቸር ፓራሌል። ግን መንግስትና ፓርቲ መለየት በማንችልበት ሁኔታ ላይ ውሳኔ የሚሰጠው የተመረጠው አካል ነው ብለህ ስትጠብቅ የፖለቲካ ጽህፈት ቤት ኃላፊው የበላይ ሆኖ በሚያስተዳድርበት ዞን ብትሄድ፣ በክልል ብትሄድ፣ በሀገር አቀፍም ብትሄድ እንደዛ ባለበት ሁኔታ ላይ የፌዴራል ስርዓት አለ ማለት አይቻልም። ስለዚህ የፌዴራል ስርዓቱ ያለመተግበሩም ነው አሁን ላለው ችግር አንዱም ችግር የሆነው የሚመስለኝ። ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው በጠመንጃ ታግዞ እና እሱ ህዝቡን ወቅቶ ያ ስርዓት አልቀረማ። ሰውየው የለም። አዎ ስርዓቱ ግን እንደተዘረጋ የነበረው ግን በምኒልክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበረም እንዴ? የኦሮሞ ጀነራል በወቅቱ አልነበረም። እሱ የአድዋውን ጋር ምናልባት አምታታችሁት ሊሆን ይችላል። በወቅቱ የነፍጠኛው ስርዓት የሚባለው አሁን እስቲ አሁን ኦሮሞን ምን አደረገው? የቱ ጋር ነው ያለው? እስቲ አሁን ለምሳሌ አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ የኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ መጀመሪያ አንጻር ነው የምታየው። ይሄ ሂስቶሪካል ፐርስፔክቲቭ ነው የምታየው። በአንድ ቀን ኢንሲደንስ የሚታይ አይደለም። ትግሉን ስንጀምር እሺ ነበርን በል። ለምሳሌ ትግሉን ስትጀምሩ ይሄ ነበርን በል። ትግሉን ስትጀምሩ ነበር እንጂ ሳይሆን ነበረ። ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? ከዚህ ትውልድ ጋር ምን ያገናኘዋል? አሻሽለናል። እና አሁን ዛሬ ነፍጠኛ ስርዓት የሚባል እዛ ገብቶ የኦሮሞን ህዝብ የሚጨቁናለ አላልኩም። አንተ ወደኋላ ስለመለስከኝ ስንታገል የነበረው የነፍጠኛን ስርዓት ነው ያልኩት እንጂ የነፍጠኛው ስርዓት አሁን አለ አላልኩም። በወቅቱ የነበረው የኦሮሞ ህዝብ ከመሬቱ የተገፋ ነው፣ ከሀገሩ የተገፋ ነው፣ ቋንቋው የማይነገር ነው፣ ከተማ የማይገባ ነው፣ ዲስክሪሚናቶሪ የሆነ ከሁሉም ነገር የተነጠለ ማህበረሰብ ነው። ግልጽ ነው ይሄ እኮ። ለምሳሌ ምኒልክ ሰውን አትግደል ጋላም ቢሆን ይላል እኮ። ህግ እኮ ነው የተጻፈ ህግ እኮ ነው። ይሄ ምን ማለት ነው? ይሄ ህዝብ ተነስቶ ለምን አሁን ትጠይቀኛለህ? እኔ ትግሉ የተጀመረበትን ነው ያስረዳው ያለሁት። ይሄ እናንተ ለምን ያለፈው ላይ ቆማችሁ ትቀራላችሁ? አሁን ቆመን አልቀረንም። ምን የበቀል ፖለቲካስ ምን ያደርጋል? የበቀል ፖለቲካም አልሰራንም። እኛ ምን እየሰሩ ነው? አሁን ለእኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ እኔ ይገባኛል። እኛ እኮ ፕሮግሬሲቭሊ ያገኘናቸው በርካታ ድሎች አሉ በዚህ ትግል ውስጥ። ዝም ብሎ ሜዳ ላይ ቀረ አይደለም። የኦሮሚያ ክልል ተመስርተዋል። አዎ። ቋንቋችን የስራ ቋንቋ አድርገናል። አዎ። የማን የስራ ቋንቋ አደረጋችሁት? ኦሮምኛ የኦሮሚያ ክልል ስራ ቋንቋ አይደለም እኮ። እናንተ ብቻ አይደላችሁም። ሁሉም ክልሎች የራሳቸውን የስራ ቋንቋ በህገ መንግስታቸው ይወስናሉ። የትግሉ ማለት ነው። የኢትዮጵያ የስራ ቋንቋ አሁንም አማርኛ ነው። የኢትዮጵያ የስራ ቋንቋ አማርኛ ነው በህገ መንግስቱ መሰረት። በኢትዮጵያ ውስጥ ትልቁ ብሔረሰብ ግን ኦሮሞ ነው። እኛ እያልን ያለነው በህገ መንግስቱ መሰረት አሁንም የኢትዮጵያ ፌዴራላዊ መንግስት የስራ ቋንቋ በአንቀጽ አማርኛ ነው። ነገር ግን የኦሮሚያ የስራ ቋንቋ ወይም ኦሮምኛም አንዱ የስራ ቋንቋ እንዲሆን ህገ መንግስታዊ ማሻሻያ ይፈልጋል። ከሆነ አሁን ቀደም ሲል እንዳሉኝ ብዙ ቁጥር ያለው ብሔረሰብ ኦሮሞ ነው ባሉኝ መሰረት እንዲሆንላችሁ፣ ይህንን ግን ኦነግ ወይም የኦሮሞን ህዝብ ወክላለሁ የሚል አካል በዚህ ላይ አጥብቆ ሲሰራ ሲታገል አናይም። ኢቭን የኦሮሚያ ክልልን ጨምሮ በራሱ ቋንቋውን በራሱ በብሔረሰብ ውስጥ በተለያየ መልኩ የማሳደግ የመንከባከብ የመጠበቅ እንደዚሁም በአጎራባች ክልሎች ውስጥ
የማስፋፋት ስራም ሲሰራ አጥብቆ ሲሰራ አናየውም። ዝም ብሎ ግን የፖለቲካ መድረኮች ባገኘ ቁጥር ለኦሮሞ ተቆርቋሪ ለመምሰል የኦሮሞ ቋንቋ እንዲያልሆነም አልተከበረም በሚል ነው የምትለው። አንተ እንደምታየው አይደለም፣ ለመምሰል አይደለም። ህይወት ዋጋ ነው የተከፈለው። ትልቅ መስዋዕትነት የተከፈለ ድርጅት ነው። መከፈል ያለበትን መስዋዕትነት ሁሉ የከፈለ እዚህ የመጣ ድርጅት ነው እና ይህንን ለግል ዝና ወይም ለማይረባ ነገር እንትን ያደረገ አይደለም። በጣም የምናከብረው መስዋዕትነት ነው። ብዙ ለውጥን ማስመጥተናል። የቀሩትን ለውጥ መጨረስ አለብን። ለምሳሌ ለሎት የፈለኩት ያው አንድ ጊዜ ከዚህ ከአፋን ኦሮሞ ጋር በተያያዘ ማአት ጊዜ በተለይ አሁን ይሄ የቅርብ ጊዜው ከለውጡ አስቀድሞ በነበረው የቄሮ የንቅናቄ ጉዳይ ላይ የፌዴራል የመንግስቱ የስራ ቋንቋ እንዲሆን ብዙ ታግለዋል። እንደውም እንደ ገፊ ምክንያት ሲያቀርቡ የነበረው በፌዴራል መንግስት ተቋማት ውስጥ የስራ እድል ከማግኘት ጋር አያይዘው ነበር እና እንግዲህ ህገ መንግስቱ አንቀጽ 5 ንዑስ አንቀጽ 2 ደግሞ የፌዴራሉ መንግስት የስራ ቋንቋ አማርኛ ነው ይላል። ስለዚህ ጥያቄውን ለመመለስ ደግሞ ህገ መንግስታዊ ማሻሻያ ያስፈልጋል። እዚህ ላይ አጥብቃችሁ ስትሰሩ አትታዩም። ከላይ ለመምሰል ስሎት ቀደም ሲል ያነሱልኝን ነፍጠኛው ስርዓት የሚሉትን ነገር ሚኒሊክ ሲሉ ያነሱልኝን ነገር ከአማራና ከአማርኛ ጋር በማያያዝ አማርኛና አማራ እንግዲህ በብዙ ጥናቶች የሚያገናኛቸው ነገር በሌለበት ሁኔታ ላይ አሁንም ከቋንቋው ጋር አስታከው ቋንቋውን ያልወደዳችሁትና በኦሮምኛ የስራ ቋንቋ የኦሮምኛ የስራ ቋንቋ እንዲሆን የምትሹት የበቀል ጉዳይ ካልሆነ በስተቀር ቋንቋውን እንደ ሳይንስ እንትን ብላችሁ አይመስልም። የበቀል የምለው ነገር ከየት እንዳመጣ አላውቅም። ጥላቻም የለብንም። የአማርኛ ቋንቋን እኮ ተናጋሪዎች ነን። እየተናገርኩ ነው ያለሁት ነው። ሰፊ ቁጥር አለው ካላችሁ ደግሞ ቋንቋውን አሳድጎ ቋንቋ በራሱ ያድጋል ይሞታል አይደለ? ፕሮሰስ ያለው ስለሆነ ቋንቋው ጫና እንዲፈጥር ማድረግ ነው። ብዙዎቻችሁ ብዙ ሆነን ቋንቋው አላደገም የስራ ቋንቋ አልሆነም ትሉና ግን ቋንቋው እንዲያድግ ከሚያስችሉት መሰረታዊ ምክንያቶች መካከል የሆኑትን ንግግራችሁም፣ ጽሁፋችሁም፣ ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው? እኔ ይህንን እንግዲህ ከየት እንዳመጣው አላውቅም። በኦነግ እይታ ሁሉንም መብት ያካተተ የራስን እድል በራስ የመወሰን መብት ስንል የቋንቋንም፣ የባህልንም፣ የኢኮኖሚውንም፣ የፖለቲካ አስተዳደሩንም የማህበራዊ ጉዳዮችንም ያካተተ ጉዳይ ነው። ቋንቋ ከዛ ውስጥ አንድ ሊሆን ይችላል። የቋንቋን ጉዳይ ነው ያነሳውበት የጭቆና ሁኔታ በኢትዮጵያ ውስጥ እንዴት እንደተንሰራፋ ለመግለጽ ነው። በኢትዮጵያ ውስጥ ትልቁ ብሔር ኦሮሞ ነው፣ ግን የስራ ቋንቋ የሆነው በቅርብ ጊዜ ነው። ያውም በኦሮሚያ ብቻ ነው። ትልቁ ብሔር ኦሮሞ ነው የሚለውስ ግን ግኝት ነው ወይስ በምንድን ነው? ቁጥር እኮ ነው። ስታቲስቲክስ ማየት ነው። ምን ችግር አለው? የመንግስት ያወጣው እኮ እንደሱ ነው። አሁን በቁጥር ብዛት በሉኝ እንጂ ለምን መሰሎት ተመልካቾቻችን፣ አሁን እዚህ ሀገር ላይ ይሄ ብሔርተኝነቱ በጣም ጫፍ እየወጣ ስለሆነ የትርጉም ጉዳይ በራሱ ያዛባልና ትልቁ ብሔር ሲባል ከቁጥር ነው ብለውን ይንገሩኝ። ትልቅነት ከቁጥር እንጂ በሌላ ትልቅነት የሚገለጸው አንድም በቁጥር ነው። ሁለተኛ ይሄ ማህበረሰብ የሰፈረበት የጂኦግራፊ ኤሪያ ነው። የኢኮኖሚ ማዕከል በመሆንም በትልቅነቱ ቢገለጽ ትክክል ነው የሚሆነው። ኦሮሚያ ስለዚህ እርሶ ኦሮሚያን አሁን ትልቅ ነው ሲሉ በየትኛው መገለጫ ነው? በሁሉም በእነዚህም በሶስቱም። በጂኦግራፊው 1/3ኛውን የኢትዮጵያን ጂኦግራፊ ያክላል። ህዝቡ ከ30 በመንግስት ዳታ እንኳን ከ35 በመቶ በላይ ነው። የሀገሪቱ የኢኮኖሚ ምንጭ ትልቁም ኦሮሚያ ነው። ኮፊ ነው። ለዚህ ሲሆን ግን የመንግስትን ዳታ ትወስዳላችሁ ወይም ማጣቃሻ ታደርጋላችሁ። በሌላ ጉዳይ ላይ ሲሆን ግን መንግስት አጭበርብሮ ነው ትላላችሁ። አሁን የምርጫ አሁን በመንግስት ዳታ ከ35 በመቶ በላይ ኦሮሞ ነው አሉኝ። ለሌላ ጉዳይ ሲሆን የመንግስትን ዳታ አትፈልጉም። ለእናንተ ፖለቲካ ጉዳይ ሲሆን ለምሳሌ በብዙ መልኩ በሌሎች ጉዳዮች ላይ በብዙ በኢኮኖሚ ጉዳዮች ላይ 14 በመቶ አድገናል ሲል አትቀበሉም። ወይም ማዕከላዊ ስታቲስቲክስ ባለስልጣን የዘንድሮ የሰብል ምርታችን የእንስሳት ሀብት ልማታችን በዚህ ቁጥር እያለ ዳታ ሲያወጣ ብዙ ጊዜ የት ቦታ ብታረጋግጥልኝ ማለት ነው። ኦነግ ይሄን አይነት ዳታ ለምሳሌ መንግስት አውጥቶ ኦነግ አልተቀበለ የምለውን ዳታ በግልጽ ብትነግረኝ ጥሩ ነው። በጥቅሉ እንደ ፖለቲካ ፓርቲ ብዙ ጊዜ ከመንግስት ጋር እንደ አንድ ተቃዋሚ ፓርቲ ስትነታረኩ
ኦር የምርጫ ክርክሮች ላይ ስናይ መንግስት ያለውን ነገር በሙሉ መቀበል የለብንም የለባቸውም። ግን በጣም ደግሞ መንግስት እኛም ደግሞ እናንተ ያላችሁትን በሙሉ መቀበል የለብንም። ግን አሁን እኔ ጋር እንደ ምስክርነት ሲሰጡኝ ዞሮ ዞሮ ጥሩ ነው ይልመድባችሁ ለማለት ነው። አሁን የኦሮሞ ህዝብ 35 በመቶ መሆኑን የመንግስትን ዳታ አጣቅሰው እንደነገሩኝ ሁሉ ሌሎችንም እንደዚህ ሲነግሩን ጥሩ ነው። እንደዚህ ትክክለኛ የሆኑ መረጃዎችን እየተቀበሉና እየዘለሉ መሄድ ተገቢ ነው ከሚል ነው ያነሳውሉት። ኦኬ እሱ ይታያል። እንግዲህ ይህ ማለት መንግስት የሚያቀርበው ዳታ ሁሌም ትክክል ማለት አይደለም። ዳታ ሁል ጊዜ ከተለያየ አቅጣጫ ታይቶ ተገምግሞ የሚወሰን ነው። እሱ ዋናው ነጥባችን አለም። እኔ ለማለት የፈለግኩት ግን በየትኛውም የዓለማችን ክፍል በቁጥር ትልቅ ብሔረሰብ ቋንቋው የስራ ቋንቋ ሳይሆን የቆየው የኦሮሞ ነው። እኔ የትግሉን አጀማመር ለመግለጽ ነበረ መጀመሪያ የተጠቀምኩት። ስለዚህ ኦነግ ለምን ይታገላል ለምለው እንደነዚህ አይነት ግፎችን በማጥፋት እኩልነትን ለማረጋገጥ ነው። የኦሮሞ ህዝብ ከማንም ህዝብ ጋር እኩል መሆን አለበት እንደ ማህበረሰብ። ይህን ደግሞ እኩል ነው ማለት በምን ደረጃ? በምንም ቀደም ሲል እኮ ትልቅ ብሔር ነው አሉ። መገለጫውን ቀደም ሲል የጠቀሱልኝን አደረጉ። ስለዚህ እድሉን ብታገኙ የኦሮምኛን ቋንቋ የስራ ቋንቋ ስታደርጉ እንደ ማንኛውም ማህበረሰብ እኩል ስለሆነ የጉራጌኛም ቋንቋ የስራ ቋንቋ እንዲሆን ትፈቅዷላችሁ ስልጣን ብትይዙ? እኛ ለኦሮሞ ህዝብ የሚፈቅደውን ነገር በሙሉ ለሁሉም መፈቀድ አለበት ነው። የመብት ጥያቄ ለኦሮሞ ህዝብ ተሟልቶ ለአማራው፣ ለጉራጌው፣ ለወላይታው እንዳይሟላ የምንፈልገው መብት የለም። እንደዛ የምናስብ ከሆነ ደግሞ አሁን ምርጫ አሸንፋችሁ ግን ስልጣን ብትይዙ ቶሎ ብላችሁ ህገ መንግስታዊ የሆነውን ራስን እድል በራስ የመወሰን መብት እንዲረጋገጥ ነው የምታደርጉት ወይስ ስልጣኑን ካገኛችሁ በኋላ ልክ እንደ ህወሓት ወያኔ ወደ ኢትዮጵያዊነት ትመለሳላችሁ? ነው የኛ ግንባር ቀደም ዓላማችን የህዝብን የራስን እድል በራስ የመወሰን መብት ማረጋገጥ። ስልጣኑን ብትይዙ እንደ መንግስት ስልጣኑን ብትይዙ የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው መብት ከማረጋገጥ ወደ ኋላ የሚመልሳችሁ ወይም ምናልባት ደጃፉ ላይ ስትደርሱ ደግሞ ስልጣን አምሯችሁ ቀደም ሲል እንግዲህ በታሪክ ስለሚያውቁ አብረን እኮ እንግዲህ ብዙ ማስረጃዎች መስጠት እንችላለን። ከኦነግ እኮ የለቀቁ በርካታ ለስልጣን ብሎ ከመንግስት ጋር ተቀራርበው የቀሩ አሉ እኮ። አንዳንድ ጊዜ ልክ እርስዎ እንዳሉት በዚያው ቢቀጥል አማርኛ የኦሮሞ ወይም ኦሮምኛ ቋንቋ የስራ ቋንቋ መሆን ሳይችል ቢቀር ሌሎች አማርኛ የአፍ ቋንቋ መፍቻቸው ያልሆኑ ብሔር ብሔረሰቦች ልክ ከኦሮሞ ጋር ሆነው ሊጠቀሙ የሚያስችላቸው አማራጭ ቋንቋ የመፈለግ ዝንባሌ ለምሳሌ አንድ ጊዜ ተነስቶ ነበረ በዚህ በአንድ መድረክ ላይ እና እንግሊዘኛን የስራ ቋንቋ ለማድረግ የሚያስችል ትንሽ ንቅናቄ ተፈጥሮ ነበረ እና እሱ ላይ አጥብቃችሁ አትሰሩም እና እርግጠኛ ሆናችሁ ነው የኦሮምኛ ቋንቋን የስራ ቋንቋ የምታደርጉበት እድል እንደመጣ ወይስ ገና እንደገና ልትታገሉ ነው አማራጭን ያላስቀመጣችሁት? አይ ቲንክ በደንብ ገልጬ ከሆነ የኛ ትግል በመጀመሪያ ደረጃ መሰረቱ ኢትዮጵያ የተመሰረተችበትን መሰረት ማደላደሉን ማመቻቸት ነው። ለዚህ ደግሞ ህዝበ ውሳኔ ለኦሮሞ ህዝብ እኛ እንደምንታገል ሁሉ ሌሎችም ህዝቦች ይሄንን መብት ቢኖራቸው እንደግፋለን። እኛ ህዝቦች ስለ ወደፊት እጣ ፋንታቸው ቢወስኑ እዛ ላይ ተንተርሰን የምንመሰረተው መንግስት ውጤታማ መንግስት ዲሞክራቲክ መንግስት ሊሆን ይችላል ብለን እናስባለን። አሁን ያለው ሁኔታ እዚህ ሳይደርስ ነው በተወሰኑ የፖለቲካ ልሂቃን ብቻ ውሳኔዎች የሚወሰኑት። ይሄ ውሳኔ አገሪቷን ማረጋጋት አልቻለም፣ ሰላም ማምጣት አልቻለም። ማደግ የሚገባን እያደግን አይደለም። ስለዚህ የራስን እድል በራስ የመወሰን መብት ቅድሚያ ሰጠን የምንሰራው መደላድሉን ለማመቻቸት። የራስን እድል በራስ የመወሰን መብት ግን አሁን እርስዎ እንደሚሉት ቀደም ሲል እንደተቹት አካል እዚህ ሀገር ላይ ሰላም የሚያመጣ ይመስሎታል? ያመጣል። የኦሮሚያን ሰላም ያመጣ ካልሆነ የሌላውን ያመጣል?
ለምን አመጣም? ምክንያቱም ሌሎቹንም እኮ እንግዲህ ሰፋ ባለ ኦሮሚያስ ቢሆን በአጎራባቹ ከሚገኙ ቀደም ሲል እንደ ኢትዮጵያ በአንድነት ሲኖሩ ከነበሩ አካላት ጋር አጎራባች ሆኖ ሲኖር ሰላሙን የሚያገኝ መስሎታል? አሁን አንተ የኦሮሞ ህዝብ ነፃ ወጥቶ የራሱ መንግስት ይመሰረታል የሚል በጭንቅላት ይዘ ነው። ግን ህዝቦች ኦነግም 50 ዓመት ሙሉ በጭንቅላቱ ያዘው ይሄን አይደለም። ህዝቦች የራሳቸውን እድል በራስ ይወስኑ ማለት በታዳጊ ሀገር በእኛም ሳይሆን ለምሳሌ ቅድም እንዳነሳው በእንግሊዝ ሀገር ስኮቲሾች 2 ጊዜ እኮ ሪፍረንደም አድርገዋል። ህዝብ ነው የወሰነው። ለመገንጠል የሚፈልጉ ኃይሎች አሉ፣ የራሳቸው መንግስት መመስረት የሚፈልጉ ደግሞ ከእንግሊዝ ጋር ብንቆይ የተሻለ ነው ብሎ የሚያስቡ አሉ። በሁለቱም ሪፍረንደሞች ከእንግሊዝ ጋር ብንቆይ ይሻላል የሚለውን የወሰኑት ናቸው ያሸነፉት። ስለዚህ ፕሮባቢሊቲው የቱ ነው? ከእንግሊዝ ጋር በመምረጣቸው ለስኮቲሽ መብት የሚታገሉ የፖለቲካ ድርጅቶች ትግላቸውን አላቆሙም። ሌሎችም ደግሞ እንደዚህ ሪፍረንደም አድርገው የተገነጠሉም አሉ አይደል? ትልቁ ሀገርም ያደረጉ አሉ፣ የተገነጠሉም አሉ። ግን የትኛው አሁን ተመችቶት እየኖረ ነው? ዝም ብለን ስናጤን ሳይገነጠሉ ሪፍረንደማቸውን እዛው ተጣብቀው የኖሩት ናቸው ወይስ ተገንጥለው የተገኘ መፍትሄ ያገኙና የተሻለ ኑሮ የጀመሩ ሀገራት አሉ? ራሻ እኮ 15 ሀገር ሆናለች። 15 ሀገር በመሆኗ ማን አተረፈ? በጣም እንደ የትናንሽ ሀገርነታቸው ብታይ በዩኤስኤስአር ስር ከነበሩ እና አሁን በግል ከወጡ በኋላ የተሻለ ህይወት የሚኖሩ ሰዎች ብዙ ናቸው። ከወጡት ሀገሮች ውስጥ ነፃ ወጥተው ዩጎዝላቪያ 6 ነው 7 ሀገር ሆናለች። ግን ደግሞ ከተለያዩ በኋላ የተሻለ ህይወት የሚኖሩ አሉ። ይሄ ማለት ይህን ለማድረግ ዩጎዝላቪያ ምን ስለተለያዩ ጥሩ ይሆናሉ፣ ስላልተለያዩ ጥሩ አይሆኑም የሚል ግን ስላልተለያዩ ብዙ ጊዜ ጥሩ ይሆናሉ። ምን ፕሮባቢሊቲው አሁን ቀደም ሲል ከጠቀሱልኝ ሀገራት አኳያ ተለያይተው የራሳቸውን ነፃ ሀገር የመሰረቱና ሳይለያዩ የነበራቸውን አቅም መሰረት አድርገን ስናጠና በሳይንስም በሎጂክም ደግሞ መተባበር አንድነት ኃይል ነው ከሚለውም ፍልስፍናም ብንነሳ ከመለያየት አለመለያየት በኢኮኖሚም በፖለቲካም በብዙ መልኩ የተሻለ ነው። በሪሶርስም አይደል? ሁልጊዜ እኔ ከግሌ እኔና እርሶ ሆነ አይሻለኝም እንዴ? ይሻላል። የሆነ ነገር ለመስራት በእኔና በአንተ መካከል መገፋፋት ካሌለ እኮ እሱ መገፋፋቱን ታዲያ በመለያየት ከማጥበብ ይልቅ እንዳንገፋፋ የሚያደርገንን ስርዓት መዘርጋት አይሻልም? ያንን እኮ ነው ለህዝብ ይቅረብ እያልን ያለ እሱን አይደለ እንዴ? ህዝብ ስለ ራሱ ህይወት ያውቃል እያልን ያለ ነው እሱን አይደለ እንዴ? መገፋፋት ባለበት ሁኔታ፣ ስፔስ ያለ መስጣጣት ባለበት ሁኔታ ላይ አንድነት ንትርክ ነው የሚሆነው። በእርግጥ እንዳልከው ስምምነት ካለ መግባባት ካለ ግን አንድነት ኃይል መሆኑንም አይ ቲንክ ይሄ ማንም የሚክደው ነገር አይመስለኝም። ለመፍጠር የሚደረገው ትግልም ይሄ ነው። አሁን እኮ ኢትዮጵያ በዩኒተሪ በንጉሥ ስርዓት ማድራለች፣ ሶሻሊዝም ሆና ማድራለች። አሁንም ፌዴራል ነው ተብሎ አድረዋል። የፌዴራል ስርዓቱን በግንባር ቀደምትነት ሲመራ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ ዛሬ ያለበትን ደረጃ ታያለ። ለምን ቀናነት አልነበረም? ቀናነት አልነበረም። ጦርነት ከዚህ አገር ላይ መውረድ አልቻለም። ሰላም መውረድ አልቻለም። ስለዚህ በእኛ እይታ ሰላም መቅደም አለበት። ቲፒኤልኤፍ እና ኦነግ እንደውስ ምን ይለያቸዋል? አንድ አይደሉም? አንድ ሳንቲም ሁለት ገጽታዎች አይደሉም? በአስተሳሰባቸው በኢትዮጵያ ላይ ካላቸው ስሜትና ፍላጎት አኳያ የራስን እድል በራስ የመወሰን መብትን ከማቀንቀን አኳያ የቲፒኤልኤፍ የራስን እድል በራስ ኢትዮጵያ የሚለውን በራሱ ኢትዮጵያ የሚለውን ስም ላይ ካላቸው ስነ ልቦና አኳያ በራሱ ምንድን ነው የሚለያዩት? ቲፒኤልኤፍ ራሱን ፈትሾ የወጣ ድርጅት ነው። አሸንፎ ገብቶ መንግስት ሆኖ 27 ዓመት ሀገር መርቶ አይደለም ኢትዮጵያን አረጋግቶ መምራት ይቅርና የራሱ የተፈጠረበትንም ክልል መምራት አቅቶ ችግር ፈጥሮ ከይቅርታ ጋር እንደው አያይዞልኝ እቺኑ ነው ችግር ፈጥሮ ተፈትሿል፣ ቴስት አድርጓል ራሱን።
ኦነግም ስልጣን ቢይዝ ቲፒኤልኤፍን ሞላ ለምንድን ነው ኦነግንና ቲፒኤልኤፍን እንዳደረከው ነው መነሻቸው ያ ስለነበረ ኢትዮጵያን አንጠልጥለው ሽፋን አድርገው አልተስማማንም። ምክንያቱም ኦነግና ቲፒኤልኤፍ እኮ አንድ ላይ መጥተዋል፣ አንድ ላይ መንግስት መስርተዋል። ሳይስማሙ ሲቀሩ ነው የተለያዩት። ለምንድን ነው ያልተስማሙት የሚለው ነገር ሊያግባባን ይችላል። ግን ተስማምቶ ቢሆን ኖሮ ገብቶኛል። ተስማምቶ ቢሆን ኖሮ ልክ ኦነግም እንደ ቲፒኤልኤፍ ያስባል የሚያስብል ነገር ያመጣል። አቶ አለማየሁ ያለ መስማማታችን እኮ ግልጽ የሆነ ነገር ነው። ሳትስማሙ የወጣችሁት የአሰራር የፕሮሲጀር ጉዳይ እንጂ ያላስማማችሁ የፖሊሲ ጉዳይ አልነበረ አይደለም። የፖሊሲ ጉዳይ ነው። ምክንያቱም ቲፒኤልኤፍ የማስመሰል የነጻነት ትግልን የማስመሰል ነው እንጂ አመጣጡ ኢትዮጵያን ለመግዛት ነው የመጣው። በህገ መንግስቱ ለዚህም ነው ተቸገረው ዘንድሮ። በህገ መንግስቱም ላይ ህገ መንግስቱን የሚያረቀቁት እኮ ለማስመሰል ነው። አዎ ህገ መንግስት ልክ ነው። ስለዚህ እኛ ሴንስር ነን። እሱ እኮ 27 ዓመት መርቶት ያንን ህገ መንግስት መርቶ ህገ መንግስቱን ስራ ላይ ያዘና ኢትዮጵያን በሁለተኛ ደረጃነት ታሳቢ አድርጎ እንደ እንጀራ እናት ቆጥሮ የሚንቀሳቀስ አካል ወደደም ጠላም የቲፒኤልኤፍ ዕጣ ፈንታ ይደርሰዋልና እናንተም ይህንኑ ህገ መንግስት ይዛችሁ የራስን እድል በራስ የመወሰን መብትን እያቀነቀናችሁ የቲፒኤልኤፍ እድል ቢሰጣችሁ እንደውም ምናልባትም እንደ ቲፒኤልኤፍ 27 ዓመትም ሳትቆዩ ሀገሪቷን ማመሰቃቅላችሁ ትወድቃላችሁ ነው። ይሄ ያንተ ፕሪጁዲስ ነው፣ ያንተ አታያይ ሊሆን ይችላል። ለምን እንዴት ነው ነገሩ? ኢዚ ኳልቱ ቢ ከሆነ እኮ ቢ ኢዚ ኳልቱ ሲያዩ ይሄ ፖለቲክስ ነው። በፍጹም በነጻነት ፖለቲክሱን የሚመራው ህገ መንግስቱ አይደል እንዴ? ተመሳሳይ ናችሁ ነው። በህገ መንግስት ያቋማችሁ ወይ ፒላር የሀገሪቷ ምሰሶ በሆኑት ነጥቦች ላይ የብሔር ብሔረሰቦችን ጉዳይ የብሔር ብሔረሰብን መብት በተመለከተና ለዚህ ሀገር የህገ መንግስቱ ምሰሶ ናቸው ብለን የምናስባቸው ኢቭን ከተማሪዎች ንቅናቄ ጀምሮ መሰረታዊ በሆኑት በዚህ በመሬት ጥያቄ በዚህ አሁን ባሉት በክልሎች በመሳሰሉት ጥያቄ ላይ መሰረታዊ በሆኑት ነጥቦች ላይ ተመሳሳይ አቋምና ፍልስፍና ስላላችሁ ከሚል መነሻ ይህንን ማለት የአንተ ፍላጎት ያንተ አስተሳሰብ ነው ያሰኛል። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ የስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። ምክንያቱም አንድ እድል አግኝቶ አገር መርቶ የራሱን የፖለቲካ ፕሮግራም ለማስረጽ ሞክሮ የወደቀን የፖለቲካ ድርጅትና የህዝቡ መብት አልተከበረም፣ ህገ መንግስቱም ስራ ላይ አልዋለም፣ ስለዚህ ይሄ መዋል አለበት የሚለውን የሚታገል በሌላ አንጻር የሚታገልን የፖለቲካ ድርጅት እንደ አንድ እይታ ማየት ትክክል አይደለም። ኦነግና ቲፒኤልኤፍ አንድ ቢሆኑ ኖሮ የአንድ አመለካከት የሚጋሩ ቢሆን ኖሮ የአንድ በእውነት ነጻነት በኢትዮጵያ ውስጥ እንዲኖር የሚፈልጉ ቢሆን ኖሮ መጀመሪያም ባልተጣሉ ነበር። ግን ከማንም በላይ ከቲፒኤልኤፍና ከኦነግና በቲፒኤልኤፍ መካከል የነበረውን ጦርነት ያህል
ሌሎች የፖለቲካ ድርጅቶች አልነበራቸውም። ተካክዳችሁ ነው በአቋም ደረጃ አንድ ምን ስለነበራችሁ ተማምነን ነው የተካካድ ነው? አይ ዶንት ኖ ማለት እንግዲህ አብራችሁ ነው ያጸደቃችሁት። እውነቶትን ነው በዚያ ደረጃ ጸብ ውስጥ ሊያስገባ የሚያስችል የሆነ ተጨባጭ የሆነ ነገር ስላላችሁ ነው የስልጣን ሽሚያ ላይ እና የመሳሰሉት ላይ እና እኔ ኢን ፕሪንሲፕል የተነሳውበት በሎጂክ ኬዝ ነው። አርጊውመንቱ ላይ ፕሪሚሴሶቹ ህገ መንግስቱ ላይ ያላችሁ ዋናዎቹ የህገ መንግስቱ ፒላሮች ላይ ተመሳሳይ ምናልባትም በተመሳሳይ በአንድ ጠረጴዛ ዙሪያ ቁጭ ብላችሁ ያጸደቃችሁት ስለሆነ ሌሎቹ እኮ አንዳንዶቹ እኛ አላጸደቅነውም እያሉም ነው አብረው የቀጠሉት። እናንተ ግን አብራችሁ ያጸደቃችሁት ህገ መንግስት ማለት የአንድ ሳንቲም ሁለት ገጽታ ናችሁ ቀደም ሲል እንዳነሳሁትና ያን መሰረት አድርጎ የተነሳ ወይም የቲፒኤልኤፍ እና የኦነግ ህገ መንግስት አሁንም ድረስ እዚህ ኢትዮጵያ ውስጥ እስካለ ድረስ በሽታ ነው ለሀገሪቱ አይበጅም የሚሉት አካላት መነሻቸው ይሄ ስለሆነ እናንተ የሚያጣ ፋንታ እንዳይገጥማችሁ ነው። ስለዚህ አያይዘው ለምን እስቲ እናንተ ቲፒኤልኤፍስ እሺ ያን እንደሚባለው ተገቢ ያልሆነውን ነገር ይዞ ቴስት አድርጎ ወረደ 27 ዓመት ብሎ 27 ዓመት አንደኛ ቴስት በሚባል ደረጃ ይገለጻሉ። ግጥም አድርጎ መግዛት ተብሎ ሊጻፍለት አይገባም ወይ? አንድ ሁለተኛ እናንተ 50 ዓመት ሙሉ ፓርቲ ሆናችሁ ስትቀጥሉ አንድ ጊዜ እንኳን በምርጫ ሳትወዳደሩ ቲፒኤልኤፍ ይብዛ ሚነስ በርካታ ምርጫዎችን አድርጓል። ዛሬ 7ኛው ላይ ስንደርስ እሱም ተደምሮ ይመስለኛል የታሪክ መሰረት ጥሎ አልፏልና 7ኛው ሀገራዊ ምርጫን እኮ ኦነግ ሲወዳደር አንደኛውን ሀገራዊ ምርጫ መሰረት የጣለው ቲፒኤልኤፍ ነውና የሱን እንኳን ያህል አቅም ለምንድን ነው ያጣችሁት? በብሔረሰብም ቁጥራችሁ ሰፊ ነው። ምንድን ነው? በመጀመሪያ ደረጃ አይ ቲንክ ይህንን በኮንቴክስት መረዳት አለብን። በኢትዮጵያ ውስጥ ብዙ ምርጫ ተካሂደዋል። በኢህአዴግ ዘመን ያለው ነው 7ኛው። በደርግ ዘመንም ነበር ምርጫ በኃይለሥላሴ ጊዜም ነበር። ግን እሱ ተቆጥሮ 7ኛ አልሆነም። 7ኛ አሁን የሆነው የማ ተቆጥሮ ነው? ከኢህአዴግ ጀምሮ ነው። ስለዚህ ዴሞክራሲያዊ ምርጫ ነው የሚል ዴሞክራሲያዊ ምርጫን የማድረግን መሰረት ኢህአዴግ ጥሏል እንደማለት ነው ይመስለኛል። ግለጽና ራሴን ምርጫ በኢትዮጵያ ውስጥ በደርግም ጊዜ ተካሂዷል። ቆይ አቶ አለማየሁ እንዳይቀላቅሉት የቲፒኤልኤፍን ውለታ ለማሳነስ እንዳይቀላቅሉት ብዬ ነው። ቲፒኤልኤፍ ምርጫ አድርጎ አሁን 7ኛ ላይ ደርሰናል። ከሱ አኳያ ኦነግን ይግለጹት እና ለማለት የፈለግኩት በኢትዮጵያ ውስጥ በታሪካችን ምርጫ የመንግስት ለውጥ አምጥቶ አያውቅም። ምርጫ የፖለቲካ ሂደትን ቀይሮ አያውቅም። ምርጫ እስካሁን ድረስ ሲካሄድ የነበረው ገዢውን መንግስት ገዢውን ፓርቲ በስልጣን ላይ ለማቆየት እንደ ኢንዶርስመንት የሚጠቀሙበት ነው። ግን እኛም የዓለም አካል ስለሆን ሌሎች የዓለማት ምርጫ ሲያካሂዱም እያየን ነው። በምርጫ የተቀየረ መንግስት የለም ኢትዮጵያ ውስጥ። ይሄ ማለት ምን ማለት ነው? ምርጫው ገና ውጤታማ በሆነ ደረጃ አልተደራጀም ማለት ነው። ይህን ማወቅ ያስፈልጋል። ኦነግ በምርጫ ተሳተፈም አልተሳተፈም ከዚህ ቀደም የተሳተፉ ኃይሎችም በምርጫው በ7ቱ የምርጫ ሂደት ውስጥ የተሳተፉትም ምንም ለውጥ አላመጡም። ለምንድን ነው ቢባል መደላድሉ ለምርጫ የተመቻቸ ስላልሆነ ነው። መጠየቅ ያለብን ይህንን ጉዳይ እንዴት ነው እውነተኛ ምርጫ ማድረግ የምንችለው? የማይሰረቅ ምርጫ፣ ህዝቦች የመረጡትን በትክክል ተቆጥሮ ለስልጣን የሚበቃበት ምርጫ ሊሆን የሚችልበትን ነው። ኢትዮጵያ በጣም ዳይቨርስ የሆነ ማህበረሰብ ነው። ምርጫው ግን ውጤቱ አንድ ነው። ሊሆን አይችልም እኮ። ትናንሽ ሀገሮችን እንኳን ብንወስድ ለምሳሌ እስራኤልን ብትወስድ አንድ ቀን በታሪካቸው 50 በመቶ የአንድ ፓርቲ ያሸነፈበት ጊዜ አልነበረም። 30-40 ነው። ስለዚህ ሁል ጊዜ ከተቃዋሚ የፖለቲካ ድርጅቶች ጋር ከሚስማሙት ጋር ነው መንግስት እያዋቀሩ የሚሰሩት። ምን ማለት ነው? ህዝቦች የተለያዩ ፍላጎቶች አሏቸው። የተለያዩ ህዝቦች ምርጫው ወጥ አይሆንም። በዚህ ሀገር ላይ 99 በመቶ 80 በመቶ 100 በመቶ አንለማመድም። ግን የተሻለ ጊዜ መለማመዱም እኮ አሁን ዲሞክራሲ ግን በኦነግ አንተም እንደ ጋዜጠኛ የኢትዮጵያን የ7 ዓመት ምርጫ ሂደት ተመልከትና መለማመድን አይደለም የተማርነው። ምክንያቱም አንድ ምርጫ የሚመስል ነገር የነበረው በ98 ቅንጅት 97 2005 በፈረንጆቹ 2002 እንደውም የተሻለ አልነበረም።
ያኔ አሁን ምርጫ ለመምሰል ሞከረ። ከዛ በኋላ ወደኋላ እኮ ነው ዲግሬድ ያደረግነው፣ ወደኋላ ነው የተመለሰው ምርጫ። እድገት ማለት ደግሞ ከዛን ጊዜ ከነበረው የምርጫ ሂደት በኋላ የነበረው የተሻለ ለውጥ የሚያስገኝ የተሻለ የምርጫ ስርዓት መፍጠር ነበረብን፣ አልተፈጠረም። ስለዚህ አሁን እኛ በምርጫ ዲሞክራሲ ትዕግስትንና ሳታዩት የማለፍን ደግነት አይጠይቅም? 50 ዓመት እኮ በትግል መቆየት ትልቅ ፔሽንስ አይደለም። ገብቶኛል እኮ ሳታዩት የማለፍንም ደግነት አስባችሁ በደልን ተቋቁማችሁ ነገን አስባችሁ ለነገ የሚሆን እንጥፍጣፊ ደግነትም ውስጣችሁ ማስቀመጥ ይኖርባችኋል። ምክንያቱም ብዙ ሀገራት ዲሞክራሲን የገነቡ ሀገራት ነገን ታሳቢ ለነገ ደግ በሆኑ ሊቃኖቻቸው አማካኝነት እንደሆነ ነው እና 50 ዓመታችሁ ሲመነዘር ይህን ያሳያል። እንግዲህ እድሉ በተገኘበት ጊዜ እኛ በሰላማዊ ትግል መሳተፍ አሁንም እኮ ሁኔታው ለምርጫ አመቺ ስለሆነ አይደለም እየተሳተፍን ያለ ነው። አንተ የምትለውን አሁን የሚያስፈልገውን ፔሽንስ እንትን ለማድረግ ነው። ለምሳሌ በስድስተኛው ምርጫ እዚህ ነበርን እኮ አልተሳተፍንም። ለምንድን ነው ያልተሳተፍነው? እኮ አሁንም ላለመሰረዝ ነው ተሳተፍ አይደለም። ያኔ የመሰረዝ ጥያቄ አልነበረም። በስድስተኛው ምርጫ ጠቅላላ የኦነግ ጽህፈት ቤት ተዘጋ። የኦነግ አመራራት በሙሉ ታሰሩ። ማን ነው ምርጫውን የሚያካሄደው? ማን ነው ምርጫውን የሚያደራጀው? አመራሩን አስረ፣ ካድሬውን አስረ፣ በመዋቅሮ ያሉትን የድርጅቱን እንትኖች በሙሉ እስር ቤት ከተ፣ ሌሎቹንም አባረ፣ እስከ ግድያ ድረስም መስዋዕትነት የተከፈለበት ጊዜ ነው ያለው እና የሞቱበትን ሁኔታ እያለ እንዴት ነው ምርጫ ማካሄድ የምትችለው? ይህንን ጥረት ያለማድረግ ጉዳይ አይደለም። እናንተንም ጨምሮ እንደ ተቋሚ ፓርቲም ነው ይህን ማነሳሉትና የተጓደሉ የፓርቲ አመራሮችን እንኳን አማልቶ ከመስራት አኳያ እንደገና ደግሞ ሁልጊዜ ቢሮዎቻችን ተዘጉ ከሚል ሮሮ በአይቲ ወይም ሌላ ዘመናዊ መንገድ ተጠቅማችሁ ደግሞ ማፍራትና ማደራጀት አባሎቻችሁን አዳዲስ ሀሳብ ማመንጨት እየተቻለ ሁልጊዜ ቢሮዎቻችን ተዘጉ የሚል ቆሞ ቀር አስተሳሰብ ላይ በራሱ መቆየት ተገቢ ነው ወይ? አሁን እኮ ያለው ቴክኖሎጂ ሌሎች ቢሮ መዘጋት ትክክል ነው፣ ገብቶኛል። ግን ብዙ ሁሌ ቢሮ የተዘጋ ከሚል ሮሮ ደግሞ ሌሎች አማራጮችን ሌሎች አማራጮችን መጠቀም የክላንድስታይን አንዲት ነገር እስቲ ሞክራችኋል? ዘመናዊ የሆነ አሰራር መዘርጋት፣ አይቲ የኢንፎርሜሽን ቴክኖሎጂ ተጠቅማችሁ መስራት፣ ማነቃነቅ፣ ማንቀሳቀስ አትችሉ? እንችላለን። ዛሬ እኮ አሁን የምርጫ ስርዓታችን እንኳን አሁንስ ቢሮ ነው አንድ ደረጃ ከፍ ያለው አሁን ቢሮ ኖሮን አይደለም እኮ አሁን የሚያዘጋጀ ነው። አንተ በምትለው መልኩ ነው ያዘጋጀ ነው። በየክፍለ ሀገሩ ካሉት ሰዎች ጋር ባለው ቴክኖሎጂ ምናምን ግንኙነት እየፈጠርን ነው የሰራ ነው እንጂ መቼ ቢሮ ተከፈተ? አሁንስ ቢሆን እሺ፣ ዲሞክራሲ ላይ ኦሮሞ ህዝብ ጥያቄ መፍትሄ ነው። ስለዚህ ዲሞክራሲ ቀደም ሲል እንዳልነው ትዕግስትንና ደግነትን ይጠይቃል። ጥርጥር የለው። ጥርጥር ከሌለው ደግሞ እንደሆነ ለሌንጮ ባቲና ለሌንጮ ለታ ትዕግስትና ደግነት ያላሳየ ኦነግ ለሙሃባና ለና አብዲ ደግነትና ትዕግስትን ሊያሳያቸው ምንድን ነው ያደረገው? ሌንጮ ባቲና ሌንጮ ለታና ኦነግ አልታገሳቸውም አይደለም። እነሱ ትግሉን የራሳቸው ምክንያት ነው። እኔ ግለሰቦቹ መወከል አልችልም፣ አውቃቸዋለሁ። እኔም ሳነሳቸው በነገራችን ላይ እነሱ እኮ ሌንጮ ባቲና ሌንጮ ለታ ስል በቀጥታ እነሱን ብቻ ሳይሆን ሌሎቹም አሉ። የእነሱ አስተሳሰብ እሱ ልነግርህ ፈልጌ ነው። እነሱ የፖለቲካ አመለካከት ልዩነት ፈጥሮ ነው የወጡት። ይሄ ደግሞ በፖለቲክስ ያለ ነው። ቆይ ስማኝ፣ ሁሉም ፓርቲዎች ከለቀው ሲወጡ የሚለጥፉት ታፔላ ነው። ታፔላ አይደለም እኮ ድርጅት መስርተዋል እኮ ድርጅት መስርተዋል፣ መዋቅር ዘርግተዋል፣ ከኦነግ ወጥተዋል። ይሄን ድርጅት የመሰረተን እንደዚህ አይነት የፖለቲካ አቋምን አራምዳለሁ ብሎ ከአንድ የፖለቲካ ድርጅት የወጣን ድርጅት ኦነግ እንዳወጣው ወይም ከኦነግ እንደተገፋ ማስመሰል ፌር አይደለም። የፖለቲካ ድርጅቶች ደግሞ የሚስማሙት አንድ የሆነ ወጥ የሆነ የፖለቲካ ፕሮግራም ሲኖራቸው ነው። የተለየ እኔ አሁን ለምሳሌ ከኦነግ የተለየ ፕሮግራም ሆነ መቀጠል አልችልም። በድርጅቱ ወይ መውጣት አለብኝ ወይ ደግሞ ሌላ የፖለቲካ ድርጅት እኔን የመሰለኝ መግባት አለብኝ። ያደረጉት ይህንን ነው እነሱ እንጂ እነዚህ እኮ ትልቁ ራሱ ወሳኝ አካል አልነበሩም እንዴ? እነዚህ ሰዎች አሳማኝ ይመስላል እኮ እሱን ነው እኮ ብሎት ማን ያባረዋል እኮ ማን ከዛ ያስወጣዋል ታዲያ?
ትልቁ ወሳኝ አካል ራሱ ካልወጣ በስተቀር ሌንጮ የኖሩበትን ያደጉበትን ወይም ደግሞ ለኦሮሞ ይጠቅማል የሚሉትን አስተሳሰብ ተከታዮቻቸውም ወይም ደግሞ አሁን ኦነግ የኛ ነው የምትሉት አካላት ስትዘምሩለት የነበረውን አስተሳሰብ ትታችሁ ወዳልተገባና ወዳልተፈለገ የኦሮሞን ሕዝብና ኦሮሚያ ክልልን ምንድነው ያልተገባና ያልተፈለገው ምንድነው ጉዳዮች ወይም አጀንዳዎች እነሱ ከነበራቸው አቋም የተለየ አስተሳሰብ ስታንጸባርቁ ምንድነው ያደረገው ያልተገባና ያልተፈለገ የሚለው ምንድነው ያደረገው ኦነግ የወጡበትን ምክንያት ሲገልጹ ነው። እሱ ዝርዝሩ እናንተ ይሁንና ማለት ነው። እኔ ነገርኩ እነሱ የወጡበት የፖለቲካ ልዩነት የፖለቲካ መስመር ብዙ ጊዜ እዚህ እኔ ጋር የሚመጡ እንግዶች በተለያየ መልኩ በየሚዲያው ሲጠዛጠዙ ሲጨረጋገዱ እንመለከታቸውና ከዚያ ነገሌንም እኮ ጨቋኝ ስለሆናችሁ ነው ያስወጣችሁት የሚል ነገር ሲነሳ አይ ሌላ አመለካከት ስላላቸው በራሳቸው ጊዜ ፓርቲ አቋቁሙ የሚል ተመሳሳይ የሆነ ፎርሙላ የመሰለ መልስ ስለሆነብኝ ነው። አይ ፎርሙላ አይደለማ ይሄ በግልጽ የነሱን ፕሮፋይል በማጥራት ወደ ሌላ ጉዳይ እንሂድና እስቲ ምንድነው ኦሮሞማ ላይ ወይም ይሄ ኦሮሞ አንድነት የሚባለው ጉዳይ ላይ የኦነግ አረዳድ ምንድነው? ኦሮሞ ማን ነው? አንድ ሰው ምን አይነት ባህልና አስተሳሰብ ሲኖረው ነው ኦሮሞ የሚባለው? በኦነግ ኦሮሞማ ላይ ምንድነው መረዳታቸው? ኦሮሞማን በዲፋይን ያደረግነው ኦሮሞ ነኝ የሚል ሰው ሁሉ ኦሮሞ ነው። ይሄንን እኛ አይደለም ኦሮሞ ነኝ ብል ትችላለህ? ምንም መስፈርት የለኝም። ምንም የለም። ምን ባህል ሊኖረኝ ይጠበቃል? እንደው ቋንቋንም ሳላ ከመሬት ተነስቼ ማንም በዚህ መስፈርት የታየ የለም። ራስን ዲፋይን የማድረግ ጉዳይ ነው። አሁን ዝም ብዬ እርሱ አሁን እንደው እንደዚህ አቅለው የሚነግሩኝ ዝም ብዬ ወለጋ ሄጄ አሁን ኦሮሞ ነኝና ምናምን ብለህ የኦሮሞ መብት ሁሉ ኦሮሞ መሆን እችላለሁ እንዴ? የሆነ ነገር ትንሽ ያስፈልገኝ ይቻላል። ይሄንን በመጀመሪያ ደረጃ ቢያንስ የደም ከሆነ ከሌላ ዘር ተወልደው የኦነግ አመራር የሆኑ የኦነግ ሰራዊት ውስጥ ሲሰሩ የነበሩ ታሪኮች ስላሉ እሱ በግልጽ የሚገልጸው ጉዳይ ነው። እኛ የደምና የአጥንት ቆጠራ ውስጥ የለንበትም። የብሔር ጥያቄ ነው እያስኬድን ያለ ነው። ስለዚህ አንድ ሰው እኔ ኦሮሞ ነኝ ካለ ኦሮሞ ይሆናል። ይሄ ማለት ኦሮሞ ነኝ ብቻነቱ ሳይሆን የኦሮሞን ስነ ልቦና፣ የኦሮሞን ባህል፣ የኦሮሞን ቋንቋ አከብራለሁ፣ ወስዳለሁ፣ እታገልለታለሁ፣ እጠብቃለሁ፣ ዲፌንድ አደርጋለሁ። እንግዲህ ከአንድ የማህበረሰብ አባል ስትሆን ማህበረሰቡ የሚጠብቀውን ነገር ካንተ የመውጣት ግዴታ ጋር ተያያዘ ማለት ነው። ኦሮሞ ሆነውም ኦሮሞማ ማያካትታቸውና የነጠላቸው አካላት አንዳንድ ገጥመውኝ ነው እሱን አስተሳሰብ ማያራምዱና ግራ ስለገባኝ ነው። ኦሮሞነት ምንድን ነው? የኦሮሞማስ ጉዳይ ምን ማለት ነው? ምንን ሳሟላ ነው ኦሮሞማ ሆነው ኦሮሞም ሆነው የሚለው ነገር ነጥሮ መውጣት አለበት። ምናልባትም አንዳንድ ጊዜ እናንተም እዚህ አስተሳሰብ ላይ የተለየ አቋም ካላችሁና ለትግል ስልታችሁ አመቺ ሁኔታ ካለ አንደኛ ጠቃሚውን ነገር ማስረጽና ጠንክሮ መስራት ይጠበቅባችኋል። አይ ቲንክ በዚህ አንታማም፣ የኦሮሞ ህዝብም አይታማም። ምክንያቱም በኦሮሞ ባህል የጉዲፈቻ ስርዓት የሞጋፈቻ ስርዓትን ለዓለም ኢንትሮዲውስ ያደረገው ኦሮሞ ነው። ይሄ ደግሞ በዘር ካለማመን ነው። አንድ ነገር ልንገር፣ በኦሮሞ ውስጥ ሰውን ዘረኛ ብለህ መሳደብ አትችልም። ቋንቋ የለም። ተግባር ሲኖር ነው ቋንቋ የሚኖረው። በእንግሊዝኛ ሬሲስት ትለዋለ፣ በአማርኛ ዘረኛ ትለዋለ። በኦሮምኛ ማለት የለም። ነፍጠኛ ማለት ዘረኛ ማለት አይደለም። ዘረኛ ብለህ ሰው መሳደብ አትችልም። ልድገምልህ ከፈለክ ሌላ፣ ለምሳሌ በኦሮሞ ውስጥ ዲቃላ የሚል ቃል የለም። ዲቃላ ባስታርድ ምናምን እየተባለ በሌላ ቋንቋ አለ፣ በኦሮሞ ውስጥ የለም። ይሄ የማህበረሰቡ የኦሮሞ ባህል ራሱ ሰዎችን ቋንቋውም የለም፣ ዘረኛ የሚል ቋንቋም የለውም፣ ዲቃላ የሚልም ቋንቋ የለውም። ይሄ ሰውን እንደ ሰው የማክበሩ ጉዳይ ነው። ስለሌለ ዘረኛ አይደለም ብሎ መደምደም ይቻላል። ለምን መሰሉት? ያልሆነውን ለይቶ ጥቃት መፈጸም ኦሮሚያ ክልል ውስጥ እናውቃለን አይደል? እሱ በቀጥታ ዘረኝነት አያሰኝም። እኔ ገብቶኛል። ልክ ኖት። በጣም ደስ የሚለው ነገር በቃ
ዘረኛ የሚለው ቃል ሁሉ የለም ነው እያሉ የለም። ኦሮሞ ቋንቋ ውስጥ አዎ አፋን ኦሮሞ ውስጥ የለም። ዲቃላ የሚልም የለም። በተግባር ደግሞ ዘረኛ ሚል አለ፣ ዲቃላ ሚል አለ። እኔን አትመስልምና ድራሽ መጥፋት አለበት ብሎ ደግሞ የሚንቀሳቀስ ኃይል ብሶበታል፣ ፈልቷል ነው ምሎት አይደለም። ይሄ ብዙ የዱርዬ ተግባር ነው ብለን ነው የፖለቲካ ነው ግን ይመስላል። አቶ አለማየሁ አሁን በተደራጀ መንገድ የምናያቸው ነገሮች ግን መልካም ስም ለማጥፋት ለማጠልሸት ብዙ ነገሮች ሲባሉ እንደነበር አውቃለሁ። ያልተባለ ነገር ያልተደረገ ነገር እንደተደረገ አስመስሎ ለማቅረብ ተደርጓል። አሁን አድራጊው ጠፋብን እንጂ ለምሳሌ ንገረኛ። ለምሳሌ አሁን እኔ ላስረዳ በወለጋ በምናምን ብሔራችንን መሰረት አድርገው ጨፈጨፉ። ቆይ በአርሲ አካባቢ በምናምን ፊልም ተዘጋጅቶ ነበር። ያ ጉዳይ እንደውም መግለጫ ማውጣቷል። በዙቋላ በመሳሰሉት እኛ አይደለም መግለጫ ያወጣ ነው። ይመርመርልን እኛ ይመርመር ነው። ቤትም ቦታ ለምን የጠረጠራችሁት ካለ ለምንድነው አሁን እሱ መግለጫ የሆነ የጠረጠራችሁት አካል እንዳለ ያስታውቃል። ምክንያቱም ለመሰለ የፖለቲካ ኢንትሪከሲ አለ። የኦነግን ስም ለማጠልሸት ሲባል በጣም ርቀት ነው የሚካሄደው። በጣም በርቀት ነው የሚሰራው። ብዙ ግድያዎች ተፈጽመዋል። ብዙ ግፎች ተሰርተዋል። ግን እኛን የማይመለከት ማን ነው ግን ይህንን የኦነግን ስም ለማጠልሸት የሚሰራው? ቢያንስ ይህን ማወቅ አለባችሁ። ይህን አብዛኛውን ከዚህ በፊት የነበረው ለምሳሌ በኢህአዴግ ዘመን ከዚህ በፊት ምናምን የለም። እስከ ትናንቱ የዙቋላ ገዳም ድረስ ባሉ እናንተ ድራማ የህግ ጉዳይ ስለሆነ ድራማ ነው ብላችሁ ከሌ ነው ከማለት ይልቅ ይጣራ ብለናል። ግን ድራማ ነው ብላችሁ የምታስቧቸው ጉዳዮችን በተለይ ከለውጡ በኋላ ኦነግ ላይ የሚያቀነባብረው ማን ነው? ኦነግ ላይ ማወቅ አለባችሁ። እኛ የምንጠረጥረው አካል አለ፣ ግን መጣራት ያለበት ነው። እኛ የምንጠረጥረው ይህን የኦነግን ስም ለማጥፋት ኦነግ ሸኔ የሚባለውን ድርጅት እየላከ ስሙን ለማጠልሸት የሚሄደው የመንግስት አካላቶች ናቸው ብለን ምናምነው የምናስበው። የመንግስት አካላቶች ማለት ለይተው ቢነግሩን አይችልም? መንግስት ምን አንድ መንግስት እኮ ነው ያለው። አንድ መንግስት በፓርቲ ደረጃ ማለት ነው። አዎ የፓርቲውን የሚመራው መንግስት አንድ ፓርቲ ነው ሀገርን የሚመራው። ይሄንን ለዚህም ነው ብዙ ጊዜ ችግሮች ሲፈጠሩ መጣራት አለባቸው ምንለው። ምናልባት እነሱም ካልሆኑ ሌላም አካል ካለ እንዲወጣ ለማለት ማለት ነው። መንግስት ኃላፊነት አለበት። መንግስት መጠርጠር አግባብ ነው። ምክንያቱም መንግስት ህግን የማስከበር ትልቅ ኃላፊነት ወስዶ ነው መንግስት የሆነው። የጠረጠራችሁት ኃላፊነቱን ባለመወጣቱ ነው ወይስ አንዳንድ ቦታ ላይ ተጨባጭ ማስረጃ አግኝታችሁ? ሁለት ምክንያት አለ። መንግስት ነው ኃላፊነቱን መወጣት አለበት። ኃላፊነት መወጣት አለበት። ኃላፊነቱን ባለመወጣቱም ደግሞ መጠየቅ አለበት፣ አረገውም አላረገው። እናንተ ግን የኦነግን ስም በተቀነባበሩ ሴራዎችና ድራማዎች ብሔር ተኮር ጥቃት እየደረሰ ኦነግ ላይ የሚለጠፈው መንግስት ነው ብላችሁ የጠረጠራችሁት ኃላፊነቱን ባለመወጣቱ ነው ወይስ ፍንጭ አይታችሁበት? ኃላፊነቱን ባለመወጣቱ ነው። ምክንያቱም ይህንን ስለዚህ አላደረገውም ማለት ነው። አይደለም ያለማድረጉ ለምንድን ነው ኃላፊነት መወጣት ያመጣ ብሎ ተከታይ ጥያቄ ይመጣል። ለምንድን ነው ያላወጣው? ኃላፊነቱን አንድ ጊዜ አንድ ኬዝ አይደለም እኮ ይሄ፣ ወይም አንድ ዲፊካልት ኬዝ አይደለም ይሄ፣ ሲሪስ ኦፍ ኬዝስ ናቸው ያሉት። ምናልባት ደግሞ ኃላፊነቱን መወጣት እንዲያቅተው እናንተስ እዚያኛው ጋር አንድ እግራችሁ የለም? እንግዲህ በህግ መንግስት ከሆንክ ኦሮሞ ነጻነት ሰራዊት አካባቢ እሱ ነው እኮ የምሉት። ሽፋን እየተሰጣጣችሁ በቁሳቁሱም በአደረጃጀቱም ቀደም ሲል እንዳልኩት የአሪሽ ምናምን አርሚ ሪፐብሊካን አርሚ እንደሚባለው እያደረጋችሁስ ሆኖ ቢሆን እዚህ ቁጭ ብላችሁ እናንተ በፕሮፓጋንዳው እነዚያኛው በዚያ እዚህ የሆነ ነገር የመዋስ ነገር ያለ የሚመስል ነገር አለው። ምን እናምናችሁ እስቲ እናንተና የኦሮሞ ነጻነት ሰራዊት ተዋወቃላችሁ? የዛ አይነት ሁኔታ ቢኖር መንግስት ታግሶን እዚህ ልንቀመጥ አንችልም። በግልጽ ነው ያስቀመጥ ነው። እኛ በሰላማዊ መንገድ ለመታገል ስንመዘገብ ወስነን ነው የገባነው። መንግስትስ ግን ከነሱ ጋር ግንኙነት ይኖራቸዋል ብላችሁ ታስባላችሁ? አሁን እኮ በኦሮሚያ ጉዳይ ያለውን የጥናቶች እንደሚያሳዩት አንድ ኃይል አይደለም ያለው። ወደ ገጠር ስትወጣ የኦሮሞ ነጻነት ግንባር አለ፣ ተዋጊ ነው። የኦሮሞ ነጻነት ግንባርን የሚመስሉ ሌሎች ህዝብን የሚዘርፉ ኃይላት አሉ።
በመንግስት በኩልም በጣም ድርቦሽ የሆኑ ከፍተኛ የጸጥታ ኃይሎች ስምሪት ነው ያለው። እንግዲህ እንደዚህ አይነት ሚሊሻው አለ፣ የፖሊሱ አለ፣ የፌዴራል መንግስት አለ፣ የፌዴራል ፖሊስ አለ፣ የጸረ ሽብር ምናምን የሚባሉ አሉ፣ ጋቸነ ስርና የስርዓቱ ጠባቂዎች ታጣቂዎች አሉ። ይሄ ሁሉ በገጠር አካባቢ ማን ምን እንደሆነ ለመለየት እስከሚያቅት ድረስ ውስብስብ ሁኔታ ነው ያለው። ስለዚህ በእኛ እምነት እነዚህ ጉዳዮች በህዝብ ላይ በደል ደርሰዋል። አዎ ደርሰዋል። ይሄ የደረሰው በደል ደግሞ በሚገባ መጠናት አለበት። በዳዩ አካል መጋለጥ አለበት። በዳዩ አካል ለመንግስት መቅረብ መቻል አለበት። እኛ በነፃ በሰላማዊ መንገድ በፍትህ የፖለቲካ ምህዳሩ ሰፍቶ ኮንፊደንስ አለን በራሳችን የያዝነውን የፖለቲካ ፕሮግራም እንደኛ እምነት ለምርጫ ያበቃናል፣ ለማሸነፍ ያበቃናል፣ ለድልም ያበቃናል ብለን የምናምን የፖለቲካ ድርጅት ስለሆነ ብዙ ችግር ያለበት አይመስለኝም ኦነግ እና በሁለት አቅጣጫ የሚሄድበት ምንም ምክንያትም የለውም። ይሄኛውስ መንግስትስ በሁለት አቅጣጫ እየሄደ ነው ከነሱ ጋር የሚል ነገር በተለይ ኦሮሚያ ክልላዊ መንግስትን ቀደም ሲል እንዳነሳ ነው ማስፈራሪያ ቡድን አድርጎት እየተጫወተበት ነው የሚል ነገር ማነው የሚያስፈራራው? የኦሮሚያን መንግስት ኖ የኦሮሚያ መንግስት በራሱ ምንድነው ኦነግ ሸኔን ማስፈራሪያ ቡድን አድርጎት እየተጠቀመበት ነው በሚል የሚያነሱ ሌሎች አካላት ስላሉ እናንተ እንደሆነ እሱን እነሱ መመለስ ይችላሉ። እናንተ ከመለሳችሁ ብዬ ነው እነሱን ጠይቃቸው። እኛ ከታጣቂ ከማንኛውም የታጣቂ ኃይል ጋር ግንኙነት የለንም። እኛ አሁን ባለው ግን ታጣቂ ማድረጋቸውን አናቅም። ከነሱ ጋር ተደራደሩ ደግሞ ስትሉ መንግስትን አጥብቃችሁ ደግሞ ትተቻላችሁ። ግንኙነት ባይኖራችሁ ምን አድርጓችሁ ነው ከታጣቂ ጋር በዲሞክራሲያዊ ስርዓት ላይ ጫካ ለገባ አካል ምን ይሄን ያላስ እንትን አስባላችሁ? ወል በየትኛውም ዓለም እኮ ጫካ የገባውን አካል በማስታረቅ ነው ሀገርን ማጽናት የሚቻለው። ቲፒኤልኤፍም ከጫካ ነው የመጣው። ሻዕቢያም ከጫካ መጥቶ ነው ሀገር የመሰረተው። ምን የተለመደ ነገር እኮ ነው። ደቡብ ሱዳን ከጫካ መጥቶ ነው መንግስት የመሰረተው። ጫካ ነበራችሁ? አዎ እኛም ጫካ ነበርን። ዋናው ነገር ግን የፖለቲካ ምህዳር ጥበት ሳይኖር ጫካ ያለውንም ጫካ የሌለውንም ሁሉንም ማህበረሰብ በሚያካትት መልኩ ሰው ይፋ በሆነ መድረክ ላይ ሰው ፍላጎቱን እንዲገልጽ የተለያየ ኢንተረስት ያለው ፍላጎቱን እንዲገልጽና ያንን ፍላጎት ደግሞ ህዝብ እያየ እንዲወስን ቢደረግ መፍትሄ ነው የሚሆነው። ጫካ የገባውም ጫካ የገባበት ምክንያት ነው የሚጠፋበት። ያ እድል ካለ እድሉን ካጠበብከው ግን የፖለቲካ ስፔሱን ካጠበብከው ጫካ ሆኖ ለሚታገለው እድል ትሰጠዋለህ። አሁን ግን አለ የህዝብ ጫካ ሳለ አሁን ቀደም ሲል እንደነበረው የሚያታግል በእርግጠኝነት ህዝብን ማሳሳት ካልሆነ በስተቀር ጫካ አለ። አሁን ለምሳሌ ከኦነግ ተገንጥሎ ጫካ ያለው የኦሮሞ ነጻነት ሰራዊት የተለየ የፖለቲካ ፕሮግራም የለም ከኦነግ። የስትራቴጂ ልዩነት ነው። እኛ በሰላማዊ መንገድ ይቻላል ነው ያልነው፣ እነሱ እንዲያጠቃልሉልኝ ብዬ ነበር። አሁን እና እንዴት ይሁን ኦሮሞ ወደፊት ምንድን ነው አቅጣጫው? ምን ይሆን ይመስሎታል? ምክንያቱም ቀደም ሲልም እንግዲህ ህርቁም ተመልክተነዋል። ድርድር ተሞክሮ ነበረ። በተለያየ መልኩ ድርድሩ አልተሳካም። ድርድሩ ካልተሳካባቸው መሰረታዊ ምክንያቶችም ደግሞ በርከት ያሉት ተጠቅሷል። በመንግስትም በእነዚያም በኩል በመንግስት በኩል የተነሱት ተገቢነት ያላቸው ይመስላሉ። ምክንያቱም ድርድር ሲባል ሰጥቶ መቀበል ነው። አንዳንድ ጊዜ እንደው ጠቅላላ ስልጣኑንም ካልያዝን የሚልም አይነት አስተሳሰብ ተገቢ አይደለም። ድርድር መሰረታዊ የሆኑ ሚኒማም ፍላጎቶችን ሊያሳኩልኝ የሚችሉ ነጥቦችን ይዤ ምን ሰጥቼ ምን እንደምቀበል አስልቼ ነው የሚሄደው እንጂ ከመሬት ተነስቶ የሽግግር መንግስት የስልጣን ክፍፍል ምናምን የሚል ጉዳይ ላይ መንግስት ለድርድር እንኳን ላይቀርብባቸው፣ ለምሳሌ ትጥቅ የመፍታትን ጉዳይ በተመለከተ ሞኖፖሊ ኦፍ ፓወር እንደመሆኑ መጠን አይቻልም። በቃ እንዲህ አይነት ለድርድር የማይቀርቡ አሉና እሱ ብቻ በርከት ያሉ ምክንያቶች። ስለዚህ በተለያየ መልኩ አይመስልና በየትኛው ያዋጣ ይመስሎታል? አሁን ባለው ተጨባጭ ሁኔታ አሁን የፖለቲካ ድርድር ብዙ ልምዶች ናቸው ያሉት በዓለም ላይ የታጠቁና በመንግስት መካከል ውይይት ተደርጎ መፍትሄ የተሰጠበት። ይሄ እንዳልከው መንግስት በራሱ በኩል መስጠት ያለበትን መስጠት ነው ያለበት፣ መቀበል ያለበትን መቀበል አለበት። እሺ ሰሞኑን ከከሸፈው ድርድር አኳያ አሁን የከሸፈውንም ይመስላችኋል? በኦነግ አረዳድ
እኛ ማን ጋር እንትኑን አዩት? ዓለም ላይ ካለው ተሞክሮ እንደማንም እንትን መንግስት ጥሩ አድርጎ ያኛው ጥሩ አላደረገም ወይም ያኛው ጥሩ አድርጎ መንግስት ጥሩ አላደረገም የሚል ድምዳሜ ላይ አልደረስንም። እኛ የምንለው ማናቸውንም አይነት ውስብስብ የሆኑ ነገሮች መፍትሄ ሊያገኙ የሚያስችል የፖለቲካ ስርዓት መኖር አለበት ብለን ነው የምናምነው። ይሄ የእምቢና የሽታ ጉዳይ አይደለም፣ የድርድር ጉዳይ። ኢራንና አሜሪካን እኮ ይሄ ሁሉ ጦርነትም እየተካሄደ መፍትሄው ድርድር መሆኑ እየታወቀ ወደ ድርድር እየሄዱ ናቸው፣ ውስብስብም ቢሆን ማለት ነው። የዚህ ሀገር የፖለቲካ ሂደት ከኢራንና ከአሜሪካ ጦርነት ወይም ከዚህ ውስብስብ አይደለም። ዋናው ነገር አይብስም። የኢራንና የአሜሪካ ጉዳይ ብዙ ኮምፕሊኬሽን ያለው ጉዳይ ነው። ያለምንም ጉዳይ የሚያናጋ ስለሆነ ባለድርሻዎቹ ማዕት ሊሆኑ ይችላሉ። ወይም ደግሞ በነሱ ጸብ ወይም በነሱ ጦርነት ዓለም እየቀመሰ ያለውን ከማየት አኳያ ከሆነ ግዙፍ ነው። ግን የኛ የስንት ዓመት ታሪክ አለን በምትል ሀገር ላይ ውስብስብ ብቻ አይደለም እንጂ የሆነ ግምድምድ ያለ አይደለም። የኛ ችግር የኛ እኮ መቀራረብ ያለመቻል፣ መነጋገር ያለመቻል የፈጠረው ነው። ላለመቀራረብ ቀድመን ስለቆመ እሱም ችግር ሊሆን ይችላል። ግን እምልህ ሄዶ መፍትሄው ሰው ልጆች ነን እኛ የሰው ልጆች። ግን በእርግጥ ነገ አሁን ሁለቱ ኃይላት መንግስትና ኦነሰ ያልተግባቡባቸውና ድርድሩ እንዳይሳካ ምክንያት ከሆኑት መካከል በእርግጥ ዝም ብለን ስናያቸው ከዚህ ከሽግግር መንግስት ጥያቄ ጋር ከስልጣን ክፍፍል ጋር ትጥቅ ከመፍታት ጉዳይ ጋር በተያያዘ በዚያ ላይ ደግሞ በራሱ የዚህ የፉከራውና የመናናቁ ነገር እንዲህ ስንመለከተው እንደው ገዢው ፓርቲ የተሻለ እንደውም ለሰጥቶ መቀበል መርህ ሄዷል ብሎ ለመናገር አያስችልም። መናናቅና ፉከራ የግል ባህሪዎች ናቸው። እንደ ፓርቲም ግን ኦሮሚያ ውስጥ እናስተውላለን። ኦነግ በራሱ የለም እሱ ከኢጎ ከግለሰቦች ኦነግና ኦነሰ ውስጥ እናያለን አይደል? ኖ ምንም ግለሰቦችን ታይና ወደ ድርጅቱ ትመነዝረዋለህ እንጂ አንድ የፖለቲካ አስተሳሰብ ያለው የፖለቲካ ድርጅት መፍትሄ ሲፈልግ በጣም ወደ ሰፊነት ነው የሚፈልገው። ወደ ትግል ስገባ ወደ ሰፊነት ቅንነት ይፈልጋል። አዎ አንዳንድ ሰዎች ግንፍልተኛ ሊሆኑ ይችላሉ ምናምን። እሱን የድርጅቱ ባህሪ አድርጎ ማየት ትክክል አይደለም። ዋናው ነገር ኦነግ ራሱ የኦነስን ኦነግ በራሱ ለምሳሌ አስተሳሰቡን ብቻ ሳይሆን ባንዲራውንና እድሜውን መፎከሪያ ያደረገው ሲያደርገው ሳናስተውልም ሌሎቹን አንደኛ ዲስከሬጅ ለማድረግ ደቡብ አፍሪካ እኮ ከኦነግ በላይ ነው የታገለው የአፓርታይድን ስራ ለመጣል። ፍልስጤም እኮ ከኦነግ በፊት ብዙ ዓመት ነው ትግል የጀመረው። እስካሁንም መፍትሄ አላገኘም። የመርዘሙ ጉዳይ እና የማጠሩ ጉዳይ መፍትሄን ቶሎ የማግኘትና ያለማግኘት ጉዳይ ነው የሚሆነው። አንድ ጥያቄ ሲኖር የፖለቲካ ጥያቄ ሲኖር የፖለቲካ ጥያቄው እስከሚመለስ ድረስ 100 ዓመትም ሊሆን ይችላል። ትቀጥልበታለህ። ቅድም ያልከው የአይሪሾችን ጥያቄ የምትነሳው ሞኞች ምናምንም ስለሆኑ አይደለም። የሚፈልጉት ነገር አለ። ያን እስከሚዳረሱ ድረስ ይታገላሉ። ዋናው ነገር ግን ከመጨራረስ፣ ከጦርነት፣ ከእልቂት በተሻለ ሰዎች ስለሆን ሰዎች ተነጋግረው መንግስትም ውስጥ ያለ ሰው ነው፣ በሌላ ወገንም ያለው ሰው ነው። ተነጋግረው መፍትሄ መፈለግ የሚቻልበት ሁኔታ እድሉ አለ። ይህ ከማንም በላይ ኃላፊነት ያለበት መንግስት ነው። መንግስት ህዝብን ነው የሚያስተዳድረው። በህዝብ ገንዘብ ነው ሀገር የሚመራው። ብዙ መዋቅር ነው ያለው። እኔን ብቻ ስልጣን ላይ የሚያቆየኝ አቅጣጫ ከተመጣ ነው መደራደር የሚችለው የሚል አይነት አስተሳሰብ አያስኬድም። ስለዚህ አንዳንድ ጊዜ መንግስታት ለምሳሌ የሽግግር መንግስት ስላልክ ነው የሽግግር መንግስት መጠየቅ እኮ በተቃዋሚዎች ትክክል ሊሆን ይችላል። ከእነሱ አንጻር የማይጠየቅ ነገር በፍጹም የማይነካ ነገር ነው ማለት አይቻልም። የታጠቁ ኃይሎችንም ካለው ከመንግስት ፕሪንሲፕል ሁሉም ሰው መወክለው አካል አለኝ ብሎ መጥቶ እኮ ዲስአድቫንቴጁ ስለሚበዛ ብዬ ወደዛ የሚያሻገር ሽግግር መንግስት ለማሻገር ነው። ብዙ ጊዜ ወደ ተደላደለ ወደ ዴሞክራቲክ ስርዓት ለማሻገር የሚፈጠር ጊዜያዊ የሆነ የመንግስት አደረጃጀት ነው። ስናየው ደግሞ ወሮ በላዎች ሁሉ ገብተው የሚመነትፉበት እሱም አለ። እንግዲህ ዋናው ነገር
በጥንቃቄ የሚመሰረተው ነገር በጥንቃቄና ወደ ተፈለገው ደረጃ እኛ ሊወስድ የሚችል አይነት መሆኑን እያረጋገጡ መሄድና ማስተዋልን ነው የምፈልገው። ይህንን የኦነግ እይታ ይህንን ነው። ኦነግ ብዙ ነገሮች በኢትዮጵያ ውስጥ ያሉት ያልተፈቱ የፖለቲካ ጥያቄዎች በሰላማዊ መንገድ በድርድር በውይይት መፍትሄ ማግኘት ይችላሉ የሚል ሙሉ እምነት አለው። አሁን አይደለም የትጥቅ ትግል ላይ የነበረ ይህን እምነት አለው። ሁኔታዎች አስቻይ ሳይሆኑ ሲቀርና የሰርቫይቫል ጥያቄ ሲሆኑ በድርድር በሰጥቶ መቀበል በሰላማዊ መንገድ እና የራስን እድል በራስ የመወሰን መብት ኢትዮጵያ ውስጥ በሰላማዊ መንገድ የሚቻል ይመስሎታል? ይቻላል። ለምን አይቻልም? የት ነው አሁን ኦነግ የሚወዳደረው? የኦሮሚያ ውስጥ አዲስ አበባ፣ ድሬዳዋ። አዲስ አበባ ላይ ኦነግ አሁን የራስን እድል በራስ የመወሰን መብት በሚለው አቋሙ የሚመረጥ ይመስሎታል? ለምን አይመረጥም? አዲስ አበባ እንዲህ አይነት አስተሳሰብ ያለው አዲስ አበባ ይኖራል? አዲስ አበባ ከሌላው ኢትዮጵያዊ የተለየ ነው እንዴ? አዲስ አበባ በራስ የመወሰን መብት ብዙ አዲስ አበባ የተለየ አይደንቲቲ የለውም። የአዲስ አበባ አይደንቲቲ ያለው የአዲስ አበባ አይደንቲቲ የሁሉም ከተሞች አይደንቲቲ ነው። አዲስ አበባ ብቻ አይደለም። ናዝሬትም እኔ ለምሳሌ አዲስ አበባ ልጅ ነው። እኔ አዲስ አበባ ልጅ ነኝ። አይደንቲቲ አዲስ አበባ ነው። እኔም አዲስ አበባ ነኝ። አዳማ አይደለሁም። እና አይደንቲቲው አዲስ አበባ ነው አይደለም። ምን አዲስ አበባ ውስጥ ያለ ፍላጎቱ ነው። በመጀመሪያ ኦነግን ከመሰረቱት ውስጥ የአዲስ አበባ ተወላጆች አሉበት፣ መታወቅ ያለበት። ከተማዎች አሉ፣ አሁንም ከተማዎች አሉ፣ የተሰውም አሉ፣ አሁንም አሉ። እርግጠኛ ነው? አዎ። እና የአዲስ አበባ ልጅ ኦነግ ከተማ ምሎት አቶ አለማየሁ ሰው ስለሚሰማን ነው። የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦነግ አለ። አዲስ አበባ ይገርማል በጣም በርካታ አባሎች አሉ። እንግዲህ አንፎርቹኔትሊ በርካታ ጭራሽ የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ የኛ አባላቶች አሉ። አዲስ አበባ ተወልዶ ለምርጫ የቀረቡ በአዲስ አበባ ውስጥ አሉ። ያው በምርጫ ካምፔን ታያለህ። ቢዝነስ እንዳይሆን በጣም የሚገርም ነው። ፖለቲካ ሳይሆን ቢዝነስ እንዳይሆን አዲስ አበባ የተለየ ደሴት አድርጋችሁ የምታዩበት ምክንያት አልገባኝም። እነማንን የምናየው? ነች ደግሞ እኮ ከተማ ነች እኮ ከተማ እኮ ባህር ዳር ከተማ አይደለም እንዴ? ባህር ዳር ከተማ አይደለም እንዴ? ከባህር ዳር ግን ትበልጣለች። ብዙ ነገር ነች። የኢትዮጵያ እምብርት ነች። የአፍሪካ መቀመጫ ነች። የኢኮኖሚ መናኸሪያ ነች። የብዙ የዚህ ሀገር ስልጣኔ ምንጭ ነች አዲስ አበባ። አዲስ አበባ ከሁሉም የኢትዮጵያ ከተሞች ትለያለች ብሎ ደረትን ነፍቶ መናገር ያስችላል። እንጂ ደሴት አደረጓቸዋት ሲሉ ደሴታችን ከተሞች በተለይ ለአዲስ አበባ ከተማ የትም ቦታ እና ጥርጣሬ ቢዝነስ እንዳይሆን ነው ምሎት። እኔ የምልህ እንግሊዝ ሀገርን ብትል ለንደን እኮ እኔ ስለ ለንደን አይደለም። አዲስ አበባ ለኢትዮጵያ ደሴት ነች። ምኑን ነው ደሴትነቷ? ይሄ ስልጣኔዋ ምንድን ነው? ስልጣኔው ሌላው ኢትዮጵያዊ የሌለው አዲስ አበባ ያለው ምንድን ነው? ከሁሉም በላይ የሀገሪቷ የገቢ ምንጭ አዲስ አበባ ነች። ገቢ ምንጩ በጭቆና ላይ የብዙ የትግልም የሀሳብም የምንም መነሻ መፍለቂያ ነች። አሁን አዲስ አበባና ኦነግ ሆነን ነው የምነጋገረው ማለት ነው። እንደ ጋዜጠኛ ባትለወጣል ከመስመሩ የአዲስ አበባ ልጅ የጠፋበት የፖለቲካ ድርጅትም ያለ አይመስለኝም። እኔ ይቅርታ አድርግልኝና ምክንያቱም እንዳሰብከው እኮ እሱ ደግሞ ከሆነ ቢዝነስ እንዳይሆን ብዬ ነው። አዲስ አበባ አንድ አይደንቲቲ የለውም። አዲስ አበባ የሚባል አንድ አይደንቲቲ እኔ አዲስ አበባ ነኝ እኔ ያለኝ አንተ ሊኖር ይችላል። መንፈግ የለባቸውም ያንተ አይነት ድብልቅ አይደንቲቲም ያላቸው ሊኖሩ ይችላሉ። እኔ ግን አዲስ አበባ ነኝ። አዎ እሱ ችግር የለውም። ያንተን እንትን እያደረግኩ አይደለም። ግን ሁሉም እንዳንተ ስላልሆነ ደግሞ ትክክል አይደለም ማለት አትችልም ማለት በጋዜጠኝነት እሱን ያው እንደዛ ነው የሚታየው። እዚህ እንዳልከው ምናልባት እንደ አንድ ለየት ያለ ሁኔታ የሚያሳየው በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች በተወሰነ መልኩ አዲስ አበባ ውስጥ አሉ። ስለዚህ ያን ልዩነት እንዲያውም ከሁለት ብሔረሰብ የተወለደም ይበዛል አዲስ አበባ ውስጥ። እንደዛም ነገር ግን እሱን ድንበር መጣስ የሚችል ማህበረሰብ ያለው አዲስ አበባ ነው ምሎት። ግን ገብቶታል አይደል? አዲስ አበባዎች ብዙ ጊዜ አዲስ አበቤነታቸውን እንጂ ለምሳሌ እኔ ከኦሮሞና ከአማራ ልወለድ እችላለሁ፣ ከትግሬና ከምናምን ልወለድ እችላለሁ። አዲስ አበቤነቴን እንጂ እሱን አላነሳም።
ከአማራና ከኦሮሞ መወለድ አይደንቲቲን ዲፋይን የምታደርገው አንተ ነህ እኮ። ስትፈልግ አማራ ትሆናለህ፣ ስትፈልግ ኦሮሞ መሆን ትችላለህ። አዲስ አበባ ጋር አዲስ አበባ የሚባል የለም ነው የምልህ። ቆይ አንተ የፈጠርከው አይደል? እኔ አልፈጠርኩም። የአዲስ አበባ ልጅ ሆኖ በየትኛው የኢትዮጵያ ሕግ የአዲስ አበባ ልጅ ሆኖ እርግጠኛው እንዲህ ነው የምነግሮት፣ ምንም ጥያቄ የአዲስ አበባ ልጅ ሆኖ ከኦሮሞና ከአማራ የተወለደ የአዲስ አበባ ልጅ ኦሮሞም ነኝ አማራም ነኝ አይሎትም። እኔ እኮ ቤተሰቤ ግማሹ አዲስ አበባ ነው ያለው። እንዴት ይላሉ? እኔ ኦሮሞ ነኝ እኮ አሁን አዲስ አበባ ነው የተወለዱት። እኔ አዲስ አበባ አልተወለድኩም፣ ግን በልጅነቴ ነው የመጣሁት። ሃይስኩል እንደጨረስኩ እዚህ ነው 40 ዓመት ኖር ያለው። ዞሮ ያው አዲስ አበባ አይደለሁም። ትውልድ ከሆነ እዚህ የተወለዱ ግን አሉ። ይሄንን ለምን እዚህ ተወልዶ ማደግ ነው? የኔ ልጆች እዚህ ነው የተወለዱት። እኔ ለምሳሌ ከኦሮሞና ከአማራ ነው የተወለድኩት አይደለም። አዲስ አበባ ላጥቶን ትችላለህ። የኔ ልጆች ከኦሮሞ ናቸው። አሁን አዲስ አበባ ነው የተወለዱት፣ እዚህ ነው ያሉት። ተምረዋል፣ ስራ ይዘዋል። አይደለም ልትላቸው ነው እነሱም። እሺ እንግዲህ ያው ከሰባተኛው ዙር ሀገራዊ ምርጫ እንድታተርፉ መልካም ምኞታችን ነው። ምናልባት አዲስ አበባ ላይ ባሉኝ ልክ ካገኛችሁ ደግሞ የበለጠ እናጨበጭባለን። በጣም ነው የማመሰግነው ስለነበረን ቆይታ። ተመልካቾቻችን የዛሬው ቆይታችን ይህን ይመስል ነበር። ሳምንት በተመሳሳይ ሰዓት በሌላ እንግዳ በሌላ ርዕሰ ጉዳይ ግን ደግሞ ያው ምርጫ እንደመሆኑ መጠን ከእንደዚህ አይነት ሀሳቦች ብዙም ሳንሸሽ የምንገናኝ ነው የሚሆነው። አብራችሁን ስለነበራችሁ በጣም አመሰግናለሁ። ስሜ ነባይ ፈርስ ነኝ። በጣም አመሰግናለሁ አቶ አለማየሁ። እግዚአብሔር ይስጥልኝ።